አንተ መለኮቱ ሁሉም ቦታ አለ ካልከውም እኮ እንደዛም ሊሄድልህ አይችልም። ለምን ሽንት ቤት ውስጥም አለ እንደ እኔስ ኢየሱስ አለ፣ ችግር የለውም። ሽንት ቤት ያቆሸዋል፣ ያንተን አለ ያቆሸዋል፣ ማስረጃ ያቆሸዋል። ሱባን አለ ኢየሱስ ቆይ ሽንት ቤት ውስጥ አለ የሚለው ማስረጃ ካመጣ ቆይ በይ፣ እኔ እሰጥሃለሁ። ለአንተ ጭንቅላት ግን የሚመጥን መድኃኒት ልስጥ። ቅድሚያ አላህ የሚያቆሸው ነገር አለ። አንተ ስትጠየቅ ዝም ብለህ መልስ ነው መስጠት ያለብኝ። ከዛ በኋላ አላህ የሚያቆሸው ነገር አለ። አላህ የሚያቆሸው ነገር አለ። መጀመሪያ ጥያቄ መልሰህ ሽንት ቤትን ለምን መረጥከው? በሁሉ አለ ብዬ ቆይ፣ በሁሉ አለ ብዬ ሽንት ቤትን ለምን መረጥክ አንተ? እንደዛም ከሆነ ሁሉም ቦታ ውስጥ ነው የሚገባው። እሱም እኮ ሽንት ቤትን ለምን መረጥከው? አሁን መልስልኝ። ይሄንን አላህ ይገመዋል። ባክቴሪያ ኮንታሚኔትድ አድርጎት ተጸይፎ የሸቶት ምናምን የሚያቆሽሸው ነገር ነው። ግዑዝ አካል ነው። አላህ ቆሻሻ ይለጠፍበታል። አላህም ያቆሽሸው ነገር አለ። አረ አላህ ሲጀመር በእንደዚህ አይነት ቦታ ላይ እሱ በእንትን አይገኝም። ሰማይ ውስጥ ግን ይገባል። ወደ ቅርቢቱ ሰማይ ይመጣል። ሰማይ ውስጥ እዛ ሁኖ ደግሞ ሰማይ ንጹህ ስለሆነ ነው። ሰማይ ንጹህ ስለሆነ ይሰማል ሁሉንም። ሰማይ ንጹህ ስለሆነ ችግር የለውም። ወደ ቅርቢቱ ሰማይ ሲመጣ፣ ሽንት ቤት ከሆነ ግን ይቆሽሻል። ሰው ለዱዓ እንዲሽቀዳደም ነው እንደዛ የተባለው። ያ የመጣው አዳምጥ፣ በደንብ አስተውሉ። እኛ አምላክ በምንም የሚቆሽሽ አይደለም። እኛን ባክቴሪያዎች ሲነኩን ቆይ ስለሚያሙን ሽንት ቤት ስገቡ ከሽታው አንጻር ጉንፋን ስለሚይዘን ታይፎስ ስለሚይዘን ስለምንታመም ያ ቆሻሻ ለእኛ ቼንጅ ያመጣልኛ ላይ ፈጣሪ ላይ ምንም ነገር ፍጡር ሊያቆሽሸው አይችልም። ምንም ነገር ደግሞ ለሱ ንጹህ ተብሎ ሊነገር አይችልም። ንጽህና ከፈጣሪ አንጻር የሚነገረው የኃጢአት ነው። ኃጢአት አለመስራት ፈጣሪ የሚጸየፈው የሞራል መቆሸሽን ነው። ስርዓትን መጣስን ነው። ኃጢአትን ነው እንጂ ፈጣሪ የሚጸየፈው ይሄ ቆሻሻ እሱ የሚያቆሽሸው ውሃ የሚያነጻው እኛ ስንቆሽሽ በውሃ እንታጠብና እንጠራለን። ግዑዝ አካል ስላለን ፈጣሪ ምንም አቆሽሸው። አንድ እሱ ላይ ቆሻሻ ለውጥ ካመጣበት የሚሸተውና ጉንፋን የሚያስይዘው የሚሸተውና ታይፎድ የሚያስይዘው እንደ ሙስሊሞቹ አላህ ከሆነ እሱ ፈጣሪ አይደለም። ባይዲፎልት እሱ ፍጡር ነው። በመጀመሪያውኑ በቆሻሻ አታክ የሚደረግ እሱን የሆነ ቆሻሻ የሚያጠቃው ከሆነ እንኳን ፈጣሪን ተውና ንፋ እንትን አየር ለምሳሌ አየርን ያቆሸዋል ቆሻሻ። ይሄንን እሺ እንትኑን ያቆሸዋል። ይሄንን ብርሃኑ በራሱ ቆሻሻ እንደዚህ ሄዶ ይለጠፍበታል። ይሄ ላይናችን ላይት መጥኖ የሰጠንን ይሄንን አምፑሉ መጥቶ ይሄ ብርሃኑ ቤታችን ውስጥ ያለው ቤቴ ውስጥ ቆሻሻ ስላለ ቆሻሻ እንደዚህ ብል በወረውር ብርሃኑ ይሄ እየጠቆረ እየቆሸሸ ከዛ ይታጠብና ይጸዳል። ፀሐይ አለች ቀን ላይ ቆሻሻ እንደዚህ ብትወረውሩ እንደዚህ የምትሉ ይሄ እንደዚህ ስፔሱ ይቆሽሻል። ይሄ እንኳን የምናየው ብርሃን እንኳን የፈጣሪ ፍጡር የሆነው እንኳን በቆሻሻ ማይቆሽሽ ከሆነ ፈጣሪ የሚያቆሽሸው ነገር አለ ብሎ ማሰብ በራሱ የአይምሮ መዝቀጥ ነው። አዳም እኛ የሚታይ ነው ብለን ስለማናምን እኮ ነው የማይቆሽሸው። ምክንያት አንድም መንፈስ ነው ብለን ስለምናምን ነው። እናንተ ቆሻሻ ሽንት ቤት ይገባ ላይገባ የሚያስጨንቃችሁ ምንድን ነው? አላህ ግዑዝ አካል የሚታይ ስላለው ነው። እኛ ፈጣሪ የሚታይ ግዑዝ አካል ስለሌለው ቆሻሻ ሄዶ የሚመረግበት አይደለም። በተዘጋ ቤት ውስጥ በተዘጋ በዚህ ውስጥ ማለፍ መውጣት የሚችል አካል ቆሻሻ ሄዶ ሊጣበቅበት አይችልም። ቆሻሻ እሱን አይዘውም። ከቆሻሻ ጋር ቦታ ፈልጎ ቦታ የሚይዝ ነገር ስፔስ እና ፕሌስ የሚያስፈልገው ነገር ነው ቆሻሻ ሄዶ የሚለጠፍበት። ፈጣሪ ስፔስ እና ፕሌስ አያስፈልጉትም። ያለ ቦታና ያለ ጊዜ ያለ ታይም የነበረ ያለ ቦታ ያለ ስፔስ ያለ ፈጣሪ ቆሻሻ ሄዶ አካል አዳም ሊለጠፍበት አይችልም። ስለዚህ የሙስሊሞቹ አላህ ግን ያስጨንቃቸዋል። አዳምጥ። በቂያማ ቀን ግን በጣም የሚገርማችሁ ይሄ መረጃቸው የጠየቁን ጥያቄ በቂያማ ቀን ዛፎችን በእጁ ይዛል፣ ተራሮችን በእጁ ይዛል፣ ምድርን በእጁ ይዛል፣ ሰማይን በእጁ ይዛል። ፈጣሪን የሚያቆሽሸው ከሆነ የሚቆሽሽ ከሆነ እነሱ ባሉ ሎጂክ መሰረት
የቂያ ማለት አላህ እጁን መታጠብ አለበት። ምክንያቱም ምድርን በእጁ ያዛት ማለት ቆሻሻ ነካው ማለት ነው። የፈለገ ንጹህ ቢሆን እንኳን አንጻራዊ ነው ንጹህ መሆንነት ራሱ። ውሃ እሱን የሚያነጻው ከሆነ የአላህ ንጽህና በራሱ ባህሪው ከውሃ ይልቅ ቆሻሻ ነው ማለት ነው። አላህ ውሃ ከውሃ ይልቅ ቆሻሻ ነው ማለት ነው። ውሃ አላህን አጥቦ ቆይ አንተ የምትታጠበው እጅህ ቆሻሻ ሆኖ ውሃው ከአንተ ይልቅ ንጹህ ሆኖ ውሃው ስለሚያጸዳህ ነው። ስለዚህ አላህ ውሃ የሚያጸዳው ከሆነ የሆነ ነገር ነክቶ እነኛ የሚያቆሽሹት ከሆነ ከዛ እሱ የሚያጸዳው የሚያስፈልገው ነገር ካለ በባህሪው ንጹህ አይደለም ማለት ነው። እኛ ምን እናምናለን? ስለማስፈልገው ምንም ያቆሸው ነገር የሚታርገው ክርስቲያን የልጅ በደንብ አስተውሉ። ሌላኛ አልጨምርላችሁ። አላህ አደምን ሲፈጥር በእስልምና በጭቃ ነው፣ በገማ ጭቃ። ያ የሚገማው ጭቃ እንዴት ነው? የኔን አይነት ሰገራ ነው የሚገማው? ሱብሃንአላህ። ከኔ ሰገራና ከዛ አንተ ከተፈጠርክበት የገማ ጭቃ የትኛው ይገማል? ያ የገማ ጭቃን አላህ በእጆቹ ነው የፈጠረ። ፈጣሪ የሚቆሽሽ ከሆነ ስለዚህ በእጆቹ አጨማልቆ ሲሰራ ፈጣሪ ቆሽሿል ማለት ነው። ወደ ቶፒኩ መልሰው ክርስቲያን ይቆሻል ያለ ሰው አለ? ይቆሻል ካላልክ ደግመህ ሽንት ቤት ብለህ እንዳትጠይቅ። እንግዲህ የሙስሊሞች አምላክ ገሃነም ይገባል፣ እግሩን ያስገባል። ያን ጊዜ ያስገባውን እግሩን ሙስሊሞች ላያመልኩት ነው ማለት ነው፣ ቆሽሿል ብለው በዚህ አይነት ሱብሃንአላህ አይታይም ብለህ ነበር ቅድም። ፈጣሪ ኢየሱስ ታይቷል እኮ ሱብሃንአላህ። አሁን ወደ ቶፒክ እንመለስና ኢሳ ተሰቅሏል አልተሰቀለም? የኔ ጥያቄ መልሱና ተሰቅሏል ወይስ አልተሰቀለም? ኢሳ አልተሰቀለም። መጽሐፍ ቅዱስ ላይ መሰቀልን እንደማይፈልግ ይገልጻል አይደለ? ማን ነው የተሰቀለው? የተሰቀለው ማን ነው? የተሰቀለው ሌላ ሰው ነው። ተመስሎባቸው ነው። ተመስሎባችሁ ነው። ምን ማለት ነው? ተመስሎባቸው ነው ማለት ሌላ ሰው በተሰቀለው እሱ ተመስሎባቸው ነው። አላህ የዛን ያውቆ ነው እንዲህ ያደረገው። ጀሃነም በማን ይሙላ ታዲያ? እናንተ ካልገባችሁ ምን የሚሰቀለው ማለት ነው? አዎ የዛኔ አላህ ወደ ራሱ ነው የወሰደው ዒሳን፣ ይሁዶቹ አዛ ሲያረጉት። አርዛ ይሆናል እሱ ይመቸው። ይሁዶቹ አዛ ከሚያደርጉትና ሌላ ሰው ከሚያሰቅል ራሱን ለምን አያሰቅልም? ራሱን ለምን አያሰቅልም? ኢሳ ለምን እንዳይሰቀል ፈለገ? አላህ ኢሳ የአላህ ባሪያውና ነብዩ ነው፣ የተከበረ ነብዩ ነው። ያ የተሰቀለው ደግሞ የኢሳ የአላህ ጌታ ነበረ? ባሪያው ነበረ? አይደለም። አላመጣንም። ታዲያ ባሪያው ነው። ኢሳ የተከበረ ነብይ ነው። አላህ የራሱ እቅድ አውጥቶ ነው። እቅድ ሲያወጣ ሌላ ሰው በኢሳ ቦታ አሰቀለ። ከዛ ያንን ወሰደና አይሁዶቹ እንደዛ። ታዲያ አይሁዶቹ ጥፋታቸው ምንድነው? ኢሳን ሰቅለናል በማለታቸው። ኢሳ የሚመስል ሰው ከሰጣቸው፣ ኢሳን አስመስሎ ፊቱን ከሰጣቸው አይሁዶቹ ጥፋታቸው ምንድነው? ታዲያ ጥፋታቸው አንድ ኢሳ ይዞ የመጣውን ሃይማኖት አለመቀበላቸው፣ ሁለተኛ ደግሞ ሲያንስ እሱን ለመስቀል ወይ ለመግደል ማሳደዳቸው። ኖ አሁን ኢሳን ሰቀልን ብለው አሉ። በኢሳ ቦታ የተሰቀለው ሰውዬ የኢሳ ጓደኛ ነው? የኢሳ ቤተሰብ ነው? ምንድን ነው? ያው እሱ መረጃ ደግሞ ሲደርስበት ይነግርሃል። ለጊዜ ተመልሶልሃል አይደለ? አልተመለሰልኝም። እንዴ ለምን አልተመለሰም? እንዴ በአንዱ ቦታ አንዱ የሚያሰቅለው ኢሳ ለምን ድራማ እየሰራ ነው? ኢሳ እኮ አይደለም የሚያሰቀለው አላህ ነው። ኦኬ እሺ፣ ኢሳ ይህንን ያውቃል? አዎ ያውቃል። አዎ ነግሮታል። አላህ ወደ ራሴ ወስደሃለሁ ብሎታል። ኦኬ ወደ ራሴ ወስደሃለሁ ብሎታል። ወደ ራሴ ወስደሃለሁ እሱ ወደ እሱ ይወስደኛል ብሎ ነግሯቸዋል። ለማን? ለሰዎቹ።
እሱን እኔ እንጃ ያው አልነግሯቸዋል ለማለትም እርግጠኛ አይደለሁም። መዋሸት አልወድም እኔ ታውቃለህ። ደግሞ እንደ ክርስቲያኖቹ መዋሸት አልወድም። አንደ ሙስሊሞቹ ተሳስተ ነው። አይዞ ኤኒዌይስ አልነገራቸውም። ነገራቸው የሚል የለም። እሺ ስለዚህ መልኩን ነው ቀጥታ ለእነኛ የሰጠው ወይንስ እንዴት ሊሰሉት ሲሉ ነው ወይንስ አስቀድሞ ነው የሰጣቸው መልኩን የለወጠው? እኔ የምልህ ኮሜንተሮች በእናትህ ስድብ ገዝቶ ነው የሚያመጡት። ግን ይሄን ሁሉ በጣም ችሎታ አላቸው። እውነት ምን አልከኝ? ፎይ ኢሳ መልኩን የሌላኛው ሲይዝ የሚሰቀል ቀን ነው እንደዚህ የሆነው ወይንስ አስቀድሞ ነው? እሱንም አልደረስኩበትም። የደረስኩበትን ነግሬሃለሁ። ኦኬ ኢሳ ተመልሶ ይመጣል? አዎ ይመጣል። መቼ ይመጣል? ይመስለኛል ያው ከደጃል በኋላ ይመጣል ኢሳ። ኦኬ ከዛ ደጃልን ይገላል፣ ጊዜ ያስቀራል። አዎ ከዛ በኋላ ያኔ እንግዲህ ከዛ በኋላ ተመልሶ ኢሳ ይሞታል። አሁንም መልሰው እስቲ አንድ ጥቅስ ስጠኝ ከቁርአን ላይ እንደዛ የሚል አንድ ጥቅስ። ኢሳ ተመልሶ ይመጣል፣ ደጃልን ይገላል፣ ጊዜ ያስቀራል፣ ተመልሶ ይመጣል የሚል አንድ ጥቅስ። እኔ ከዮሐንስ ወንጌል ላይ እንጂ ከኦሪት ዘፍጥረት ማስረጃ አልፈልግም ማለት እችላለሁ። ሐዲስም መቀበል አለብህ የኛ። ስለዚህ አላህ አያውቀውም ማለት ነው። አላህ አያውቀውም ማለት ነው። እንደይመጣ ተመልሶ እኔ ኦሪት ዘፍጥረትን ፈጣሪ አያውቀውም። ዮሐንስ ወንጌል ብቻ ያስኬዳል። ሱብሃንአላህ። ሐዲስ ቁርአን ነው እንዴ? ሐዲስ ቁርአን ነው። ከይፎ ጋር ነው እያወራው ያለሁት። ክርስቲያን ተማር መጀመሪያ። ቆይ መጀመሪያ ሐዲስ ቁርአን ነው ወይ? ሐዲስ ቁርአን የኔ ልጅ አስተምርሃል አይደለም? እኔ ማለት ነው የኔ ልጅ አስተምርሃል። አሁንም ወልደው በቅርብ ሐዲስ ቁርአን ነው። ወልደያል እንደ ልጅ ይወልዳል፣ ያስተምራል። አንተን ችግር የለውም። በሁለት ዓመቱ አንተ ጋር ነው የምልህ። ሐዲስ ቁርአን ነው ወይስ አይደለም? ቆይ ከይፎ ጋር ለወራት መጥነኝም በእናትህ ሚውት አድርግ። ቀጥል። ሐዲስ ቁርአን ነው። መጀመሪያ ምግብ ብላና ድምጽን አስተካክለና በእናትህ። ሐዲስ ቁርአን ነው። መልስ። ቆይ ተው እፎይ፣ ችግር የለውም ያውራ። ተው አይኔ ከይፎ ጋር ነው የማወራው፣ ከአንተ ጋር አትመጥነኝም። ሐዲስ ቁርአን ነው ወይስ አይደለም? ሐዲስ መገለጥ ነው እንዴ? ተው እኔ ወርዳለሁ ከአንተ ጋር ከማውራ። ውረድ። መቼም አትመልሷትም ይችን ጥያቄ ጠየቅኳ። መቼም ድጋሚ ብትፈጠር ይህን ጥያቄ አትመልሰው። ባይዘው ያላስወረድኩም ራሱን የወረደው ልጅ። እኔ ቀለል ብዬ እንትን ስል አንተ አከበድክበት። እቺ አትመጥኑኝም የምትል ተረት ደግሞ ሰሞኑን በጣም እየበዛች ነች። በነገራችን ላይ እስካሁን ስንት ጥያቄ ጠይቀዋል፣ አንዱንም አልመለሰም። ክርስትና ላይ ግን የጠየቀውን ጥያቄ ሰምታችኋል ሁላችሁም። እስልምናቸውን አንድ የሚያውቁት ነገር የለም። የክርስትና ላይ ብቻ ጥያቄ አሸክመው ይልኳቸዋል። እስልምናቸውን በየት በኩል ያውቃሉ? ከዛ በኋላ አንቀውን የያዟቸው በዚህ ስለሆነ ማለት ነው። ቀጥሉ። የሚገርም ነው። ለምን ግን አላህ ኢሳን ወደ ራሱ ከወሰደው ለምን ማጭበርበር አስፈለገው? ሰዎች እንዲጭበረበሩ ለምን ምክንያት ሆነ? ይህን ጠይቁልኝ። ኦኬ አሬክስን ሙስሊም ነው። ኢሳን ማዳን ከሆነ አላማው ኢሳ ከዳነ ኢሳ ከተወሰደ በሱ መልክ ሌላ መልክ ማስመሰሉ ምንድነው ጥቅሙ? ይህን ቢነግሩን ጥሩ ነው። ምን አልክ? አሬክስን ሙስሊም ነው። አልሐምዱሊላህ። መልካም። በኢሳ ቦታ ማን ነው የተገደለው? ከተከታዮቹ አንዱ ነው። ማንኛው? አብዛኞቹ ስለሚመሳሰሉ ከተከታዮቹ አንዱ ነው። ስንት ተከታዮች ነበሩ? አልተሰቀለም። ሐዋርያቶቹ ማለት ነው አይደለ? አዎ። ማንኛው? የትኛው ሐዋርያ? አብዛኞቹ ይመሳሰላሉ። ከመካከላቸው አንዱ ነው እኮ። ማንኛው ሐዋርያ? ስም አላቸው እኮ ሁሉ። ማቴዎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ፣ ያዕቆብ። ማንኛው?
ተመሳሳይ ናቸው ሁሉም። ስማቸውን ለጊዜው እንተው። ግዴታ ነው። ያ ምን ስማቸውም እንደዛው ተመሳሳይ ነው፣ መልካቸውም ተመሳሳይ ነው፣ ስማቸውም ተመሳሳይ ነው። ተመሳሳይ ናቸው። ቁርአኑ ለምንድን ነው እነዚያ የሰቀሉት በመጠራጠር ውስጥ ናቸው የሚለው? እናንተ ናችሁ ተጠራጣሪዎቹ ወይስ የሰቀሉት ናቸው? እናልክ ተጠራጣሪዎቹ እናንተ ናችሁ ወይስ የሰቀሉት? የሰቀሉትማ ተመሳስሎባቸው ነው። ከሐዋርያት መካከል አንዱን የሰቀሉት። እኮ አይመጣውም ወንድማችን። የሰቀሉት ክርስቲያኖች ናቸው። ሊሆን አይችልም። የትኛውም ክርስቲያን ጋር ስትሄድ ክርስቶስ ተሰቅሏል ነው የሚለው። ምንም ጥርጣሬ የለብንም። እኛ በፉል ኮንፊደንስ የምንናገረው ክርስቶስ ተሰቅሏል፣ ሞትን ድል አድርጎ ተነስቷል። ፕሮቴስታንት ጋር፣ ካቶሊክ ጋር፣ ኦርቶዶክስ ጋር ኢየሱስ ተሰቅሏል ነው። ምንም ጥርጣሬ የለብንም። ሐዋርያ ተሰቀለ፣ ሰንበዲ ተሰቀለ የሚል ጥርጣሬ ውስጥ አይደለንም። እናንተ ናችሁ ሐዋርያት ነው የተሰቀሉት፣ ሐዋርያት አንዱ ትላላችሁ። አንተ እንዳልከው አንዳንዱ ተመሳሳይ ናቸው አናውቅም አልክ። አንደኛው ደግሞ ይመጣና ሰንበዲ ነው ይለናል፣ ሌላኛው ይመጣና ሰንበዲ ነው ይለናል። ጥርጣሬ ውስጥ ያላችሁት ማን እንደተሰቀለ እንኳን ማታውቁ እናንተ ናችሁ እኮ፣ እኛ አይደለንም። ጥርጣሬ እየተከተላችሁ ያላችሁት እናንተ ናችሁ። ቁርአኑ እናንተ ላይ ነው አፕላይ የሚሆነው። ኢብን ከሲር ሌላ ይላል፣ ጠበሪ ሌላ ይለናል፣ አስጡጢ ሌላ ይላል፣ ጃለሌን ሌላ ይላል፣ ኢብን አባስ ሌላ ይላል። እርስ በርስ ሙፈሲሮቻችሁ እንኳን መግባባት ያልቻሉበት ማለት ነው። ኢሳ አልተሰቀለም። ከሚከተሉት አንዱ ተሰቅሏል። የሚከተሉት ወንድማችን ይታወቃሉ። ስንት ዓመት ኖረው ማን የት እንዳስተማረ ይታወቃሉ። ዝም ብሎ በደፈናው ሞተዋል ማለት ስም ማጥፋትም ነው። ይታወቃል። ጴጥሮስ ብትል የት እንዳገለገለ ይታወቃል። ማቲው ብትል ማቴዎስ የት እንዳገለገለ ይታወቃል። ዮሐንስ ብትል ዮሐንስ መቼ እንደሞተ፣ የት እንዳገለገለ፣ የት እንዳስተማረ፣ ምን እንዳደረገ ይታወቃል። ፊልጶስ ብትል እንደዛው፣ ቶማስ ብትል እንደዛው። ስለዚህ ዝም ብሎ በደፈናው ከአንዱ ተገድሏል። ኦኬ፣ እንዴት ነው የተገደለው? እሺ፣ ይሁዳ ኢሳን አሳልፎ ሊሰጥ ሲል አብዛኞቹ ስለሚመሳሰሉ እንዲህ ስም ነበር ያደረጉት አይደለ? እሺ፣ ያኔ አላህ ነብዩን ሊያሰቅለው አይችልም ወይም ሊያስገድለው አይችልም። ያኔ ሰወረባቸው። ለምንድነው ሊያስገድለው ማይችለው? ከመካከላቸው አንዱ ስለሚመሳሰል አንዱ ነብዩን ለምንድነው እሱ አላህ ሊያስገድለው ያልቻለበት ምክንያት ማይችለው? አላህ ነብዩን ሊያሰቅል አይችልም። ነቢያት አይገደሉም? ያስተምር ነው የላከው። አይገደሉም ነቢያት ማለት ነው? አይገደሉም። ስለዚህ ቁርአኑ ተሳስቷል ማለት ነው። ነቢያቶች ይገደላሉ ያለው ለኢሳ እሱ አይሰራም። ኢሳ ነቢይ አይደለም፣ እውነት ነው፣ አምላክ ነው። ያላ ቃልና መንፈስ ነው። ትክክል። ቀጥልሽ። ስለሆነም ይሁዳ አሳልፎ ሲሰጥ እንዲህ ስም ያደረገው አብዛኛው ማስረጃ እስቲ ከቁርአንህ አንድ ጥቅስ ብቻ ይሁዳ አሳልፎ ሲሰጥ ሲስም ምናምን የሚለውን ተረተረት እስቲ ቁርአንህ ላይ ያወራኸውን ማለት ነው እስላም እንደመሆነ አንድ ማስረጃ አንዱ መጽሐፍ ቅዱስ ላይ እኮ አለ። እሱ ከኛው ይልቅ ከእናንተው ላይ ይበዛል። እስልምና የምታሟላው አንድ ከመጽሐፍ ቅዱስ አንድ ከእስልምና እየወሰድክ ነው። አልወጣንም። እስልምናው በራሱ መቆም አይችልም። የሆነ መረጃ ስታጡ ከመጽሐፍ ቅዱስ ቆንጠል አድርጋችሁ ትወስዳላችሁ። ታዲያ ይሁዳን እዛው ስወስድ እዛው ክርስቶስ እንደተሰቀለ ለምን አትወስድም? ታዲያ ከአንዱ ፔጅ ላይ ለምን ቀንሰህ ትወስዳለህ? ካልወጣ ደግሞ እስቲ ከ114ቱ ምዕራፍ ውስጥ አንድ ጥቅስ አይደለም ከ114 ከቡሃሪ ከሙስሊም ከአቡዳውድ ከናሳይ ከኢብን መጃ ከናሳይ እስቲ አንድ ማስረጃ ስጠኝ። እስቲ ያልከው ያወራኸው አንድ ማስረጃ መጽሐፍ ቅዱስን አንብበው አልኩህ እኮ።
ቴንኪው። ስለዚህ እስልምና በራሱ መቆም ማይችል ነው ማለት ነው። መጽሐፍ ቅዱስ ላይ ካልተጣበቃችሁ እሷኑ ከአንድ ፔጅ ላይ ትንጥዬ ታሪክ ትቆነጥሩና ከዛ ወዲያ ታጣምማላችሁ፣ ሙሉን አትወስዱም ማለት ነው። ያላህ ቃል ሙሉ ነው። ሙሉ ከሆነ እስኪ አንድ ማስረጃ ስጠኝ። አሁን ላወራኸው ከቁርአን ወይንስ መጽሐፍ ቅዱሱ ነው ያለ? መጽሐፍ ቅዱሱ ነው ሙሉ። እናንተ አምላክ ብላችሁ የምታመልኩት የሚሰቀል፣ የሚሰቃይ፣ የሚበላ፣ የሚጸዳዳ እንዴት ይህ ራሱ እኮ በጣም የሚያስቅ እኮ ነው በእውነት። እስኪ ና የሚጸዳዳ የሚለውን እስኪ ማስረጃ አንጣ። እስኪ ማስረጃ አንጣ። ሱረቱ እንትንን ክፈትልኝ ክርስቲያን። አልአንቢያ 104 ላይ ተፍሲር ኢብን አባስን አዘጋጀው እና ቁርጡቢን አዘጋጅልኝ። የሚጸዳዳ ብለህ ላልካት ማስረጃ አንጣ እስኪ። እኔ አላህ ስፐርሙን እንደሚረጭ አሳያለሁ። አሁን አፍጥራ። ኢየሱስ ይበላል አይበላም? አሁን ማስረጃ የሚጸዳዳ ብለህ በአፍ ለተጸዳዳው ማስረጃ አንጣ። ሰው ነው አምላክ ነው እያላችሁ እኮ የምትለፋደዱ አይደለም። ማስረጃ አንጣ። መጽሐፍ ቅዱስን አንብብ ጨርስ። መጽሐፍ ቅዱስን እንዴ ጥሩ እና ላንብብልህ እንዴት እንደሚነበብ ላሳይ። ኦኬ 21:104 ላይ በነገራችን ላይ ሙስሊሞች በገነት እንበላለን ብለው ያምናሉ፣ እንጠጣለን ብለው ያምናሉ። ነገር ግን የሚወጣው በፈስ ምናምን መልክ ነው እንትናቸው እና እናንተ እንኳን በገነት አንጸዳዳም ብላችሁ ነው የምታምኑት አይደል? አንዴ ያንተ አላህ ግን ስፐርሙን ከአርሹ ስር እንደሚያንጠባጥብ ላሳይ። ይቅርታ አድርግልኝና ኦኬ የሚታይ ከሆነ እዚህ ጋር Allah is exalted and the glorified will send down water from beneath the throne። አላህ በቂያማ ቀን ማለት ነው ሰዎችን የሚቀሳቀስበት ከአርሹ ስር ስፐርሙን ፈሳሽ ስፐርም የሚመስል ነገር ልኮ ነው። like the semen of men and from it their flesh and bone will be grown። የወንድ ስፐርም ነው ይመስላል። የሰው ወንድ ነው ወይንስ የዝንጀሮ እና የውሻ ስፐርሙን ለቆ እንደገና ያበላቸዋል? በመሰለኝ አትረዱ። ይህ በቀላሉ የምትረዱት አይደለም እናንተ። ከባድ መጀመሪያ መጽሐፍ ቅዱስን በቁ ተረዱት እናንተ። ያላ ስፐርም ከአርሹ ስር የሚለቃት ከባድ ነች። እስቲ ፈስራት አንብባት እስቲ። ስፐርም ይታል ስፐርም የሚለው ይታል እስኪ። ላይክ ዘ ሴመን ኦፍ ሜን የወንድ ስፐርም የሚመስል እኮ ነው እያለ ያለው እንጂ ነው ይላል እኮ ስፐርም እኮ። ግን የሚመስለው የማንን ስፐርም ነው የሚመስለው? የሚለቀው የማንን ስፐርም ይመስላል? ሲመን ማለት ያላህ ስፐርም የወንድ ይመስላል። ያላህ ስፐርም ምን የሚመስል ነው? ከአርሹ ስር የሚለቃት ከመቃብር የምትነሳው በወንድ ስፐርም በሚመስል ነው አይደለ? አርሹ ማነው ያለበት? ሲመን ማለት ፈሳሽ ነው። ፍሉድ ማለት ምን ነበረ? ፈሳሽ ነው። ምንድን ነው ሊኩዊድ ማለትስ? ያው ነው። ሲመን ማለትስ? እሱም እንደዚያው ነው። ፈሳሽ ማለት እኮ ነው። ሲመን ኦፍ ሜን ማለትስ? ይመስላል ለማለት ነው። ምንም የተለየ ነገር የለውም። ስፐርም ሜን ማለት ምን ማለት ነው? ሴመን ኦፍ ሜን ማለት ምን ማለት ነው? ይመስላል አልኩህ እኮ እንጂ ነው ስፐርም ነው አይልም እኮ ቃሉ። ሴመን ኦፍ ሜን ማለት ምን ማለት ነው? ስፐርምን አሳያለሁኝ እኮ ኢብን አባስን አዘጋጅልኝ ይህንኑ ተፍሲር። ስፐርም የምትል ቃል ነው ማየት የፈለገው። ስፐርም የሚለው ቃሉን አሳየው። የወንድ የሚመስልና ነው። ችግሩ እኮ ይሄ እኮ ነው አሉ ሆነ ምናምን የሚለውን ነገር አትረዱትም። በአረበኛና በአማርኛ ያለው ችግር የለው። ተረዳ ነው በደንብ ገባል። አላህ የሚለቀው ከአርሹ በታች እናንተን ከመቃብር ለማስነሳት አስቀድሞ በፈጠራችሁ በምኑ ነው? ሎክ ዊ ቢጋን the first creation through what አንብብልኝ አንብብ RXN አንብብ
ቀጥል። as we ምንም began እኮ አይደለም። creation through what? ስፐርም የሚለውን አንተ በአንድ አማርኛ ትርጉም ነው የምትተረጉመው፣ እንደዚህ አይደለም። ሌላ እስቲ ሁለተኛ ትርጉሙ ምንድን ነበር? ስፐርም እነዚህ ሰዎች ተራቅቀው ማለት የተለየ ነገር የለውም። አሃ በአንተ ቤት ነባዘር የወንድ ፈሳሽ ይመስላል ስታስበው፣ ልጅነት የሚያሳየው አንተ በጣም ያስቃል። አንተ ይህንን ጭንቅላት ግን ካላህ ነው የተዋስከው እንጂ መቼም የሰው አይደለም። በጣም ልዩ ነው። ሴመን ኦፍ ሜን ማለት ፈሳሽ ማለት ነው። ስፐርም ማለት አይደለም። ስፐርም ማለትም ደግሞ ስፐርም ማለት አይደለም። ይሄንን ጭንቅላት አላህ ብቻ ነው የተሸከመው ስለሌለው ማለት ነው። ለማንኛውም ኢየሱስ ሲሰቀል አብና መንፈስ ቅዱስ ሽንት ቤት ነበሩ ወይንስ ጭፈራ ቤት ነበሩ? አስረዳን። አላህ ከሌሊቱ 1/3 ላይ ወደ ቅርቤቱ ሰማይ ሲመጣ እጁ የት ነበር ያለው? ባቱ ነው የመጣው? እግሩ ነው የመጣው? ጥፍሩ ነው የመጣው? ወይንስ አይኑ ነው የመጣው? ወይንስ ገሃነም ውስጥ ከመሐመድ ጋር ቡጊ ቡጊ እያሉ ከሁር ላይኖች ጋር እየጨፈረ ነው ባቱ? ማህፀን ውስጥ የነች ያቺ እንትን ላይ የማላህ ማህፀን እንደዚህ ጎተተችው የት ነው ያቀረችው? ከሌሊቱ 1/3 ወደ ቅርቤቱ ሰማይ ሲመጣ አረበኛ አንተ ታስበው አይደለም የሚተረጉመው። ችግር የለውም። የአላህ ባቴን ነው የሚቀረው። ከሌሊቱ 1/3 አላህ ወደ ቅርቤቱ ሰማይ ሲመጣ እግሩ የት ነው የሚቀረው? ባቱስ በባቱ ነው የሚመጣው? በእግሩ ነው የሚመጣው? እጁስ የት ነው ያለው? ነው ይመጣሉ እነሱም ወደ ቅርቤቱ ሰማይ ወይንስ ከሁር ላይኖች ጋር ያሁሩ ላይን ያሁር ላይን የሚለውን ዘፈን ሰምተዋል? ክርስቲያን ኡስታዞች የእናንተው እስከነ ብልቱ እስከነ ቆሻሻው መጥቶላል እኮ። ኤኒዌይስ ያለህን ጭንቅላት ተሸክመ እኛ ጋር ስትመጣ ትሰጣለህ እንደዚህ። ኤኒዌይስ ክርስቲያን የተወሰነ ሄድበትና አላህ ጭንቅላት የለው፣ እነሱ ጭንቅላት የላቸው። ተሰገርን። ጭንቅላት የሌለው አካል እያመለኩ በየት በኩል ጭንቅላት ኖሯቸው እኛ የምናስረዳቸውን ነገሮች ይረዷቸዋልና። ኤኒዌይስ የዛሬ ቶፒካችንን በተመለከተ ግን እስካሁን አንድ ያየሁት ነገር ምንድን ነው? በእስልምናው በኩል አንድ ሊመለስ የሚችል መልስ የለም። በቃ ያቺ ቁርአን ላይ የተቀመጠችው አንድ አንቀጽ አለች። እንዴት እንደሆነ ግን አይታወቅም። አላህ እንዴት ብሎ ኢሳን ወደ ራሱ እንደወሰደው አይታወቅም። ለምን እንዳስወሰደው አይታወቅም። እሱን አስወስዶ ሌላ ለምን እንዲሰቀል እንዳደረገ አይታወቅም፣ ወዘተ። አሁን ተሰቀሉ ከተባሉት ውስጥ አንድ ሁለቱን ላሳያችሁ፣ አንድ ሶስቱን ላሳያችሁና ላሳያችሁ አንድ ሁለት ሶስቱን። አንዱ ታቲያኖስ ነው ይላል። ብዙ ተረት ተረት እኮ ነው የተረቱት እሱ ላይ። በስማ በቃ ኡስታዞቻቸው፣ ሙፈሲሮቻቸው፣ ምሁራኖቻቸው ተበጥርቀው አሁን ሊቋቋሙት በማይችሉት ሁኔታ መጣንላችሁ። በቃ ድድብና እስልምናን ታድጎታል። ድንቁርና እስልምናን ታድጎታል። ከ20 ዓመት በኋላ እኛ ያልነውን አንብቦ የሚረዳ ትውልድ ሲመጣ አይደል ነው ምን ያህል ሊያመሰግነን እንደሚችል ማለት ነው። ቀጥል አንብቦ። ያ አንዱ የተሰቀለ የተባለው ማን ነው? ታቲያኖስ ነው። ይህ ታቲያኖስ ደግሞ ሌሎች ሙፈሲሮች የሮማ ወታደር እንደሆነ ይናገራሉ። እና ልክ እሱ ኢሳን ሊይዘው ሲገባ የራሱን የወታደሩን ፊት ማለት ነው የኢሳን አስመሰልና አላህ ከዛ አይሁዶቹ ሲመጡ አይሁዶቹ ወደሱ ሲገቡ ኤግዛክትሊ ፊቱ የኢሳን ይመስላል። ከዛ በኋላ እሱን ወስደው ሰቀሉ የሚል አለ። አንድ ተረት ማለት ነው። ሁለተኛው ደግሞ ማን ነው? ሰርጌስ ይባላል። ሰርጌስ የሚባለው ደግሞ የኢሳ አንደኛው ጓደኛው ነበረ፣ የኢሳ ጓደኛ። ሌሎች ሙፈሲሮች ደግሞ ምን ይላሉ? የኢሳ ጓደኛ ሰርጌስ የሚባል ነበረ፣ እሱን የተሰቀለው ብለው ያምናሉ። ሁለት። ሌላው ደግሞ ይሁዳ ነው፣ አሳልፎ የሰጠው ይሁዳ እንደተሰቀለም የሚናገሩ አሉ። አሁን ማን ነው እዚህ ጋር ግራ የገባው ነው?
በዚህ በኢሳ ስቅለት ግራ የተጋባው ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? አይሁዶች ክርስቶስን ሰቅለነዋል ብለው ያምናሉ። ክርስቲያኖች ደግሞ ተሰቅለዋል ብለው ያምናሉ። ተሰቅሎብናል ብለው ያምናሉ። ሉክ ከሙሐመድ በፊት ይሄ ነገር ምንድነው? ምንም ብዥታ የለውም። አይሁዶች እንደተሰቀለ ያምናሉ፣ ክርስቲያኖችም እንደተሰቀለ ያምናሉ። ሙሐመድ መጣና ምንድነው ከ600 ዓመት በኋላ አልሰቀሉትም አልገደሉትም ብሎ ሲናገር ግራ የተጋባው ማን ነው? አይ ተሰቅሏል ወይም ደግሞ አልተሰቀለም የምትሉ ከሆነ በሱ ምትክ ሌላ የተሰቀለ አካል አለ ብላችሁ የምታምኑ ከሆነ በሱ ምትክ የተሰቀለው አካል ማን ነው የሚለውን መልስ ልትመልሱልን ይገባል። አለበለዚያ የተደናበራችሁት እናንተ ናችሁ እንጂ እኛ አይደለንም። በነገራችን ላይ ሙሉ የዚህን የቁርአን አንቀጽ ተፍሲሮች ብታዩቸው እርስ በራሳቸው የሚጋጩ እርስ በራሳቸው የሚላተሙ አንዱ ሐሳብ ከአንዱ ሐሳብ የማይስማማ የማይጣጣሙ ናቸው። አንዱ ደስ ያለውን ይላል ከመጽሐፍ ቅዱስ የተወሰነች ጥቅስ ይወስድና ልክ ታሪኩን እንደመገለጥ ይሁን ከየት እንዳመጣው እንኳን አይታወቅም ያስገባሉ። ሌሎቹ ደግሞ በታሪክ ውስጥ በሂስትሪ ውስጥ ያልተፈጠረ ታሪክ አስገብተው ሙፈሲሮቹ ይሄንን የቁርአን አንቀጽ ለማብራራት ሞክረዋል። ነገር ግን አንዱም ተቀባይነት የለውም። ለምን ተቀባይነት የሚኖራቸው? መጀመሪያ እርስ በራሳቸው በአንድ ሐሳብ ሲስማሙ ነው። እጅግ በጣም በርካታ የእስልምና ሊቃውንት ይህን አንቀጽ በተመለከተ የተለያየ አይነት ትንታኔ ሲሰጡ ሁሉም የማይስማሙ ከሆነ ግራ የተጋቡት እነሱ ናቸው እንጂ እኛ አይደለንም። ምክንያቱም ክርስቲያኖች ክርስቶስ ተሰቅሏል አልተሰቀለም፣ በሱ ቦታ ተሰቀለ ምናምን ብሎ የሚምታታበት አንድም ክርስቲያን የለም። እስኪ ክርስቲያኖች ሆናችሁ ስለ ክርስቶስ ስቅለት ውዥንብር ውስጥ ያላችሁ አላችሁ? ማንም አይኖሩም። ኦፍኮርስ ማለት ነው። በቃ መጽሐፍ ቅዱስ በግልጽ እንደሚናገረው አራቱም ወንጌላት የክርስቶስ የዓይን ማኞች የነበሩት በግልጽ ክርስቶስ እንደተሰቀለ ስላዩ ያንን ያዩትን ነገር ደግሞ ስላልካዱ መካድ ስላልቻሉ እስከ ሞት ድረስ መስክረው ሞተዋል ማለት ነው። ሙስሊሞችስ እኛን ምን ብለው ይከሰናል? በመጠራጠር ውስጥ ናቸው። ማን እንደተሰቀለ እንኳን አያውቁም። ኦኬ እናንተ እንደተሰቀለ የምታውቁ ከሆነ መቀጠል ትችላላችሁ። ሜቢ መናገር ትችላላችሁ። ናት የሚለው ሙስሊም ነው? አይ አይደለሁም፣ ክርስቲያን ግን ሙስሊም ቤተሰቦች አሉኝና እነሱ ያሉኝ ምን መሰለ፣ ይሁዳ ነው በኢየሱስ ክርስቶስ አምሳል የተመሰለው ይሁዳ ነው። ይሁዳ ነው የተሰቀለው እና በተሰቀለ ጊዜ ክርስቲያኖችም አይሁዶችም አይተውታል። ፊቱ የዛኔ ተገልጧል ይሁዳ መሆኑ እና ኢየሱስ ክርስቶስም በሰማይ ታይቷቸዋል ብለውኝ ነበርና እንደዛ ከሆነ ክርስቲያኖች እኛ በጥርጣሬ ውስጥ አይደለንም። እንደዛ ከሆነ ሊሆን የሚችለው በጥርጣሬው ሳይሆን በክደት ውስጥ ነው ልንሆን የሚገባው ማለት ቁርአኑ ራሱ እዚህ ጋር የሚለው የተሳሳተ ነው። እንደዛ ከሆነ ማለት እንደዛ ብለው ስላሉኝ ማለት ነው። አሁን ይሄንን የቁርአኑን አንቀጽ ደግሞ ሳየው ሌላ ነገር ነው የሚለውና እንደዚህ ብለውኝ ነበር። እናንተስ ምን ትላላችሁ? ይሁዳ የሚለውን አክቹአሊ አሁን አሳይቻለሁ። ነገር ግን ይሁዳ እንደሆነ የተሰቀለው ማን የነገራቸው? ለነሱ መሐመድ ነው የነገራቸው? አላህ ነው የነገራቸው? ማን ነው የነገራቸው? ስጠይቃቸው እንደዛ ብለው ነው እኮ። ማን ነገራቸው? የት ቁርአን ላይ ነው ያለው ሐዲስ ላይ ነው ያለው ብለህ እስኪ ጠይቃቸው። እስኪ የተሰቀለውን አይደለም ሙስሊሞች መሐመድ አያውቀውም ማን እንደተሰቀለ። ይሄ ከተሰቀለ በኋላ ፊቱ ታይቷል የሚባለውስ እና ኢየሱስ ክርስቶስም ኢሳም በሰማይ ታይቷቸዋል የሚባለው ማን ነገራቸው? ማን የነገራቸው እንደዛ ብሎ? አይ እንዲሁ ነው ያሉኝ። እኔ በእርግጥ ማስረጃ እስቲ ካለ ይስጡ። እኛ እስካሁን እንዳነበብ ነው እንደዚህ አይነት ማስረጃ የለም። ካለ ያምጡና ይስጡ። ግን ምን ብለህ ትጠይቃቸዋለህ መሰለኝ? ኢሳን የማዳን ከሆነ አላማው ኢሳን ከወሰደው ለምንድን ነው ሌላ ሰው አስመስሎ ማሰቀል ለምን አስፈለገ ብለህ ጠይቃቸው። ለምን አስፈለገ? ምንድን ነው ሰዎችን ማጭበርበር፣ ሰዎችን እንዲሳሳቱ ቢያንስ 600 ዓመት መሐመድ እስከሚመጣ ሰዎች በስህተት ላይ ነበሩ። ይሄ ታሪክ እስከሚነገር ማለት ነው እኮ። አሁን ይሄንን ደግሞ እንደዚህ ብለው ላሉኝስ ምን ማለት ታይቷቸዋል ብለው አሉኝ ደግሞ። አይ አንተ እኮ ነው መጠየቅ ማስረጃ መጠየቅ ያለብህ። ማስረጃውን ጠይቅ። ማስረጃ መጠየቅ ያለብህ እኮ አንተ ነህ እኮ። እጠይቃቸዋለሁ። አዎ ልክ ነው። ስለዚህ ሄደህ ማስረጃውን ትጠይቃቸውና ማስረጃ ከሰጡህ አይ እንደዚህ የሚል አስተምሮ አለ ማስረጃ ይሄውና ብለህ ከዛ በኋላ ከኛ ጋር ያን ጊዜ ማውራት ትችላለህ። ነገር ግን ማስረጃ በሌለው የራሳቸውን ከኪሳቸው ተረት ተረት አውጥተው በነገሩ ማውራት ራሱ በጣም ከባድ ስለሆነ ሰንበዲ ተነስቶ እኮ አንተ ያልከውን ነገር ሌላ ደግሞ
ከሱ ኤግዛክትሊ ኮንትራዲክት የሚያደርግና የሚጋጭ ነገር መጥቶ ቢነግር እሱንም ደግሞ ይዘመታ እንደዚህ ደግሞ ያምናሉ ትለናለህ። ዋናው ማስረጃ ኤቪደንስ የሌለው ነገር ሃይማኖት ሊሆን አይችልም። ኤቪደንስ የሚባል ነገር አለ። ሙሐመድ የማያውቀው አላህ የማያውቀውን ታሪክ ተረት ነግረው እስልምናቸውን በዛ ስለሆነ የገነቡት ማለት ነው፣ ጥቅም የለውም ማለት ነው። እኛ አሁን እዚህ ላይ ሀሳብ አንሸራሽርን ብንነግርህ፣ ስለዚህ ማን ነው እናንተ ያላችሁት በሰማይ ታየ ይሁዳ ተሰቀለ ብሎ የነገራችሁ ሙሐመድ ነው ወይስ አላህ ነው ብለህ ጠይቃቸው። አዎ ካሉ ማስረጃ በላቸውና ቁጥሩ ምዕራፉንና ቁጥሩን ይዘህና ከዛ በኋላ ለኛ ሰጠና እናወራለን ማለት ነው። ግልጽ ነው? አዎ ግልጽ ነው። በባሌም በቦሌም ሙሐመድም አላህም አንድ ናቸው። ወደ ሳንቲም አንድ ገጽታ ናቸው። ኤኔስ ማንም ተናገረው ማንም ብዙ ቦዘራ አያደርገንም። ምክንያቱም ከ600 ዓመት በኋላ የመጣ ታሪክ ስለሆነ ስቲል እንደዛ የሚል ታሪክ እንኳን ቢኖር ቫሊድ አያደርግም ማለት ነው። ክርስቶስ እንደሚሰቀል በነቢያት የተሰበከ ስለሆነ፣ አንድ ክርስቶስ እንደሚሰቀል ራሱ የተናገረው ስለሆነ፣ ሁለት ሐዋርያቶች እንደተሰቀለ የሰበኩት ስለሆነ፣ በመልእክታቸውም በወንጌልም የጻፉት ስለሆነ፣ ኮንክሪት የሆነ ማስረጃ ያለው ስለሆነ ስቲል መረጃ ቢመጣለት እንኳን ቫሊድ አያደርግም። ከ600 ዓመት በኋላ በሰማይ ላይ ታየ ብሎ አንድ ሰንበዲ ቢናገረው እንኳን ቫሊድ አያደርግም። አንድ በሌላኛው ዳይሬክሽን ደግሞ ሰቃዮቹ አይሁዶች ሰቅለነዋል በሚሉበት ሰዓት ውችዝ በታሪክ መጽሐፍቶቻቸው ላይ አዎ ኢየሱስ የሚባል አካል ሰቅለነዋል ብለው ባሰፈሩት መጽሐፍ እያለ ከ600 ዓመት በኋላ ላይ ኖ አልሰቀላችሁትም እነሱ ሰቅለነዋል ብለው ባስቀመጡት፣ ሮማኖችም በተመሳሳይ በታሪክ መጽሐፍቶቻቸው ላይ ኢየሱስ የሚባል እንደተሰቀለ ባያምኑበትም ባይቀበሉትም ሰቅለነዋል ብለው እያመኑ ከ600 ዓመት በኋላ ታሪኩ ማያውቅ ቋንቋው ማያውቅ ቦታው ያልነበረ ከሌላ ቦታ ላይ መገለጥ መጣልኝ ብሎ ይህንን ስላለ ቫሊድ አያደርገውም። ሌላኛው ማስረጃው ደግሞ ምንድነው? በቁርአንም በሐዲስም አንተ ያልከው የለም ይሁዳ የሚል የለም፣ በሰማይ ታየም የሚል ተረት በቁርአን የለም፣ በሐዲስ ደረጃም የለም። በሐዲስ ደረጃ የለም። በሐዲስ ደረጃ ብቻ ሳይሆን ለምሳሌ ኢማም ጠባሪ ታላቁ ጠባሪ ሙሐመድ ከሞተ ከ310 አካባቢ ላይ የመጣ ነው። ከሙሐመድ ከሞት በኋላ እንኳን 310 ላይ የነበረው ሰውዬ እንኳን እነኝን ታሪኮች ሲያስቀምጣቸው በተለያየ ቼኖች ሲያስቀምጣቸው እጅግ ብዥታ እንደነበረ ሳባዎችን ታቢያኖችን አስተምሮ እዞ እንደጠቀሰውና እንዳስቀመጠው ብዥታ ነው። የተለያየ ብዥታ ነው ያስቀመጠው። ቀራቢው የሚባለው እንኳን ጠበሪ ቅዠት ነው ያስቀመጠው። ከዛ በኋላ እና ኢብን ከሲር ከሙሐመድ ሞት 700 ዓመት በኋላ የሚመጣ ነው። ነቢይ አይደለ ምን አይደለ። ሙሐመድ ከሞተ ከ700 ዓመት በኋላ ሉክ ከክርስቶስ አለ መልኳችሁ ከሙሐመድ ሞት ከ700 ዓመት በኋላ መጥቶ እንዲህ ነው ቢል ማን ነው የሚሰማው? እሱን እንደው ቢል እንኳን ማን ነው የሚሰማው? ከ700 ዓመት በኋላ መጥቶ አይ የተሰቀለው ከሌ ነው ቢላል ሙሐመድ ከሞተ ከ700 ዓመት በኋላ ማለት ከክርስቶስ ደግሞ ከ1300 ዓመት በኋላ ማለት ነው። ከ1300 ዓመት በኋላ የመጣን እንደዚህ ብሎ ታሪክ የተከሰተን አይ እንደዚህ ነው ሲለን ስቲል ኢብን ከሲርም ያለው እናንተ እንዳላችሁት አይደለም። የኢብን ከሲርም ደግሞ ትረካው ሌላ ነው። እናንተ እንዳላችሁት ሳይሆን የኢብን ከሲርም ለእኔ ፈቃደኛ ሆኖ የሚሞትልኝ ማን ነው ብሎ ከተከታዮቹ አንዱን ይጠይቃል። ከዛ በኋላ ይሳ ጣራ ቀዶ ነገር ተደብቆ ያመልጣል። እንደዛ ነገር ተረት ነው የጻፈው። ተረት ነው የጻፈው። ከዛ ያንን እዛው ይሰቅሉታል። እንደዛ ነገር ነው የጻፈው እንጂ አደባባይ አይተውት እንደዚህ ተፈጥሮ እንደዚህ ሆኖ የለም። ውሸት ነው። ሉክ አንድ ይሄ ደግሞ የኢብን ከሲር ትልቁ ቢኒ መቀጠል ትችላለህ። ይቅርታ ለናት የምነግረው ምንድነው መሰለ ናት እንግዲህ ቅዱስ ጳውሎስ ስብከቱም የነበረው እኛስ የተሰቀለውን ክርስቶስን እንሰብካለን ነው ያለው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ነው። ስለዚህ የቅዱስ ጳውሎስ ስብከቱም የተሰቀለውን ክርስቶስን መስበክ ነው፣ መሞቱን መነሳቱን ነው። ይህን ስብከት በደንብ አድርጎ ሰብኳል።
ይህን ስብከት የሚያስተባብሉ የሚቃወሙ ይኖሩ። በገላትያ 1:8 ላይ የሰማይ መላእክት እንኳን ቢሆኑ የተረገሙ ይሁኑ ብሎ ተናግሯል። ክርስቶስ አልተሰቀለም የሚል ትምህርት የተረገመ ትምህርት ነው፣ ከሰይጣን የሆነ ትምህርት ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይም ኢየሱስ ክርስቶስ ቅዱስ ጴጥሮስ አትሰቀል አይሆንብህ ጌታ ወይ ሲለው አንተ ሰይጣን ከዚህ ዞር በል ነው ያለው። ስለዚህ ይህ ሰይጣን ትምህርት ነው። ስለዚህ ቅዱስ ጳውሎስ ስብከቱም አስተምሮቱም ምንድነው? የተሰቀለውን ክርስቶስን እንሰብካለን ነው። እንግዲህ መሐመድ ደግሞ እንደምታውቀው ምንድነው? መላእክት ነገረኝ ጅብሪል ነገረኝ ብሎ ነው የመጣው። ይህን አስተምሮ ነው ይዞ የመጣው። በዚህ አስተምሮት ውስጥ ክርስቶስ አልተሰቀለም ብሎ ቢመጣ መልአክ ነገረኝ ብሎ እንኳን ቢመጣ የተረገመ ነው ብሎ አስቀድሞ ቅዱስ ጳውሎስ ነግሮናል። ስለዚህ የተረገመ ትምህርት ይዞ ነው የመጣው መሐመድ። የተረገመ ትምህርት ይዞ ነው የመጣው እንደ መጽሐፍ ቅዱስ አስቀድሞ። ይሄ በመጽሐፍ ቅዱስ ላይ ተነግሮናል ማለት ነው። እና እነዚህን ነገሮች በደንብ አድርጋ አስረዳቸው። ይሄ እንግዲህ መሐመድ የሚባለው ከመምጣቱ ጅብሪል ምናምን ይሄ ነገር ሁሉ ከመነገሩ በፊት ከ600 ዓመት ወይም ከ500 ምናምን ዓመት በፊት የተነገረ ነው፣ በሐዋርያት የተነገረ ነው። እንደዚህ አስተምሮ የሚመጣ ካለ እንደዚህ ብለው የሚሉ ኢቭን የሰማይ መላእክት እንኳን ቢሆኑ የተረገሙ ይሁኑ ብሎ ቅዱስ ጳውሎስ ረግሟል። የክርስቶስን መሰቀል የሚክዱ የሚያስተባብሉ ካሉ ማለት ነው። ኢቭን መልአክ ነገረኝ ቢል እንኳን መሐመድ ያ ትምህርት የተረገመ ትምህርት መሆኑን መጽሐፋችን በግልጽ ስለሚናገር ነው። ከዛ በተረፈ በእስልምና አስተምሮም ራሱ ግራ መጋባት ውስጥ አለ። ዓላማው ደግሞ ራሱ ምንድን ነው? ኢሳን ማዳን ከሆነ ሌሎችን ማጭበርበር ምንድን ነው ዓላማው? አጭበርባሪ መሆን። እሱን መውሰድ ቀላል ነው፣ አለቀ። እሱን ሲወስድ እኮ ሲመጡ ካጡት አለቀ። ኢሳን አጡት፣ ነገሩ እዛው ጋር ይከናወን ነበር፣ ያልቅ ነበር። ለምን ክርስቲያኖች ተታለሉ? ለምን አይሁዶች ተታለሉ? ለምን እናቱ እዛ ፊት ለፊት ቆማ ስታለቅስ አታለላት አለ። የሌላን መልክ ሰጥቶ ለምን መውሰድ ማስመሰል ለምን አስፈለገው? ይሄ የአምላክ ባህሪ ነው። ዲሲቭ ማድረግ ማጭበርበር። ማን ነው እዛ ጋር የተከሰተው? በግልጽ የሚያሳይ ነው። አምላካዊ ባህሪ እናንተ ያላችሁት ራሱ ልክ ነው። ይሄ ታሪክ ራሱ የነገሩኝ ታሪክ እውነት ቢሆን ራሱ በቁርአኑ ላይ አላህ ተሳስቷል ማለት ነው። እኛ ምክንያቱም ይህ ታሪክ እውነት ከሆነ እኛ በጥርጣሬ ውስጥ ሳይሆን በክደት ውስጥ ነው ያለ ነው ማለት ነው። እንደዛ ነበር ማለት የነበረበት ማለት ከታየ ልክ እሱም ያስኬዳል። ትክክል ያስኬዳል። እሱ ልክ ኢብን ከሲርና እና ክርስቲያን ባክ አድርገው ኢብን ከሲርና መውዱዲን ሁለት የሚጋጩ ሀሳቦችን ደግሞ ላንብብና ላሳያችሁ። ቀደም ከመጀመሪያው ጀምሬ ተፍሲር አልጠበሪን አሳይቻችኋለሁ። እሱ ደግሞ የመጽሐፍ ቅዱሱን ናሬሽን ይኮርጅ እና ከዛ በኋላ የራሱን አዳፕ በማድረግ የተዘበራረቀ ታሪክ፣ ግራ የሚያጋባ እጅግ በጣም የተወዛገበ ትረካ እንዳደረገ አሳይቻችኋለሁ። በገመድ አስረውት ነበረ። በገመድ ካሰሩት በኋላ ወደ ሰማይ አረገ ብሎ ተናግሯል። የተሰቀለው ማን ነው የሚለውን የተሰቀለው ማን እንደሆነ እንኳን አያውቁም። ሙስሊሞች አያውቁም፣ መሐመድ አያውቅም፣ አላህ አያውቅም። አላህና መሐመድ አያውቁም። እዚህ ጋር ደግሞ ሁለት የሚጋጩ ናሬሽኖችን ላሳያችሁ። ምን ይላል? ተፍሲር ኢብን ከሲር ነው ይሄ። that day was a Friday፣ ያ ቀን ማለትም ሊይዙት የመጡበት ቀን አርብ ነበረ አለ። in the evening፣ አርብ ምሽት they surrounded Isa in the house and when he felt that they would soon enter the house or that he would sooner or later have to leave it። ምን አሉ እነዛ ሰዎች አይሁዶቹ ማለት ነው። ቤቱን መጥተው ከበቡት። ከዛ በኋላ ግን ኢሳ ከዛ በኋላ እንደሚወጣ ተሰማው አለ። he said to his companion፣ ለተከታዮቹም እንደዚህ አላቸው፣ who volunteered to be made to look like me፣ ማን ነው እኔን መምሰል የሚፈልግ? for which he will be my companion in paradise፣ በገነት የኔ አጋር የሚሆን የኔ ጓደኛ የሚሆን አለ። a young man volunteered but Isa thought that he was too young፣ አንድ ህፃን ልጅ ወይም ደግሞ በእድሜው በጣም ትንሽ የሆነ ልጅ እኔ ያንተን ፊት መስዬ ይሰቀላለሁ አለው። ነገር ግን ኢሳ በጣም ልጅ ከመሆኑ የተነሳ ኢሳ አልተስማማም ነበር። he asked the question a second and a third time፣ ሁለተኛና ሶስተኛ ጊዜ ጠየቀማ ኢሳ ማን ነው እኔን የሚመስል እያለ ማለት ነው። each time the young man volunteered፣ አሁንም ደግሞ ሲጠይቅ ልጆች ናቸው የሚመጡት። በጣም
ምክንያቱም እነዛ የሚሰቀሉት ሰዎች ህፃናት ከሆኑ እንትን ሊጎዱ ስለሚችሉ አይነት ይሁን አላቅም። ኢሳ ግን በዚህ ሀሳብ አልተስማማም። ፕሮምፖቲንግ ኢሳ ቱ ሴ ዌል ደን ዩ ዊል ቢ ዛት ማን። አንድ ሰው መጣና በእድሜ ኢሳን የሚመስል ማለት ነው፣ በቃ አንተ ትሰቀልልኛለህ ብሎ ኢሳ ተስማማ ማለት ነው። በቃ አንተ ሙትልኝ እኔ ወደ ላይ ሄዳለሁ ማለት ነው። አላህ ሜድ ዘ ያንግ ማን ሉክ ኤግዛክትሊ ላይክ ኢሳ ዋይል ኤ ሆል ኦፕንድ ኢን ዘ ሩፍ ኦፍ ዘ ሃውስ ኤንድ ኢሳ ዋዝ ሜድ ቱ አስሊፕ ኤንድ አሴንድ ቱ ሄቨን ዋይል አስሊፕ። ከዛ በኋላ አንድ መጨረሻ ላይ የመጣው ወጣት ፊቱን ኤግዛክትሊ የኢሳን አስመሰለው ማለት ነው። ከዛ በኋላ ኢሳ በኮርኒሱ ጣራ ተቀዶለት ተኝቶ ወደ ላይ አረገ ብለው ይናገራሉ ሙስሊሞች። ኮርኒስ ተቀዶ ማለት ነው። የሆነ ፓስተር ነው ፎይት እዚህ ይልሃል በገመድ ጡጡ መጣውጣጣ ምናምን የሚለው ያ የሆነ በገመድ አስረው ወደ ላይ አረገ እያሉ ያስወጡት የሆነ ፓስተር ነበር። አሩጡ ጡጣጣጣጣማ ምናምን ብሎ ግንድ ላይ ዘለል እንትን ላይ መጽሐፍ ቅዱስ ተገልጦልኛል ብሎ እየቀደደ ይበላው አፈር በላለሁ አለ። ምን አስቸኮለ? ትንሽ ጊዜ እኮ ነው፣ በሙሉ ሰውነቱ ይበላል። ያ ሶ በጣራ መለጠ አሉና ተናገረ ማለት ነው ኢብን ከሲር። ማውዱዲ የሚባለው ተፍሲር ደግሞ ምን አለ? A comparative study of Quran and the Bible shows that most probably it was Jesus himself who stood in trial in the court of Pilate. በጲላጦስ የፍርድ ላይ የቆመው በእርግጠኝነት የተረጋገጠው በቁርአንና በመጽሐፍ ቅዱስ ጥናት ራሱ ኢሳ ነው። በእርግጠኝነት የተረጋገጠው በፍርድ አደባባይ የቆመው በጲላጦስ ኢሳ ነው አለ። who ascended him 2 days who sentenced him 2 days የሞት ፍርድ የተፈረደበት but they could not kill or crucify him for Allah raised him to himself. ነገር ግን በፍርድ አደባባይ እንኳን ቢቆም እንኳን የሞት ፍርድ ቢፈረድበት እንኳን እንዲሰቀል እንዲገደል አላደረገውም፣ አላህ ወደ ላይ አነሳው አለ። ሉክ ኢብን ከሲር በጣራ ቀዶ አምልጧል አለ ገና ሲመጡበት። እዚህ ጋር ደግሞ ማውዱዲ ምን አለ? አስረው ወስደውት በፍርድ አደባባይ እንኳን አቁመውት ነበር አለ። የትኛው ነው ልክ? መስቀሉን አሸክሞት ነበር አለ ተፍሲር አልጠበሪ። የትኛው ነው ልክ? የተሰቀለው የተመሰለው ይሁዳ ነው አለ፣ ሰርጊዮስ ነው አለ፣ ታቲያኖስ ነው አለ። የትኛው ነው ልክ? ዑመር ቀጥል። ጥሩ። አሁን እንዳሳየን ሁለት ተፍሲሮች የተለያዩ ሀሳብ ሲያቀርቡ አሳይተናል። ግን በሚገርም ሁኔታ ላይክ ቁርአኑ ማን እንደሆነ ካልነገረን እንደዚህም ተፍሲር የሚያደርጉት ስኮላሮች የሚያነቡት ኢቭን የእናንተ መጽሐፍ ነው። ስለዚህ የኢየሱስ ስቅለት ጉዳይ ከጥንት ጀምሮ ኢቭን በክርስቲያኖችን ራሱ ከፋፍሎ ያለ ነገር ነው። በአንደኛው ክፍለ ዘመን የነበሩ ኢየሱስ አልተሰቀለም የሚሉ ክርስቲያኖች ነበሩ። ስለዚህ ልክ እነሱ እንዳሉ ሆኖ ይሄም እስልምናም ላይ ሁለቱ ስኮላሮች ምንም ኤቪደንስ ስለሌለ የተለያየ ምንጭ ስለሆነ አንዱ ካገኘው ምንጭ ዘገበ፣ አንደኛው ካመጣ ምንድነው ፕሮብሌሙ? ምንድነው እንደ ጥያቄ? ሁለቱ ሳይሆኑ ዘሆል የሙስሊም ስኮላሮች አንተን ጨምሮ ኢትዮጵያ ውስጥ ያሉትንም ጨምሮ ዘሆል በዚህ ጉዳይ ላይ ብዥታ ውስጥ ነው ያሉት። ቁርአኑ ግን ምን ይላል? በመጠራጠር ውስጥ ናችሁ ይላል። ክርስቲያኖች እኛ ምናምነው የትኛውም ክርስቲያን ክርስቶስ ተሰቅሏል ብሎ የሚያምነው ክርስቲያን ማለት ራሱ በክርስቶስ መሰቀል ላይ ማመን ነውና፣ አሁን አልተሰቀለም የሚል ክርስቲያን ካለ አልተሰቀለም የሚል ክርስቲያን ካለ ከፍ አድርገህና እኔ ቤት ስትገባ ያው ውሸትና ተረት ተረት ስለማይቻል ክርስቲያንን ክርስቶስ አልተሰቀለም ብለን ነው ምናምነው የሚል ውስጥ ማስረጃ አንተ ኢቦናይት የሚባሉ ክርስቲያኖች ነበሩ። ማስረጃውን ክፈት፣ ማስረጃውን ክፈት። ኢቦናይት ትምህርት አይረዳህም፣ አይጠቅምህም የነሱ ትምህርት። ማስረጃውን ክፈት እስቲ። እነሱ አምላክ ሲጀመር አምላክ እንደሆነ የሚያምናሉ እነሱ። ስለዚህ አይጠቅምህም የነሱ አስተምሮ። አሁን በደንብ አስተውሉ። ኢቦናይት ትምህርቶች ራሱ አይጠቅምህም ለአንተ። ኤኒዌይስ እሺ እኮ ልመልስልህ። ተረጋጋ። ጠበሪ፣ ቁርጡቢ፣ አሱጢ፣ ኢብን ከሲር፣ ኢብን አባስ፣ ጃለሌን ሌሎቹም እንዳለ ሙፈሲሮቹ ሙስሊሞቹ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው።
ስለዚህ ድብልልቅ ያሉ የተምታቱ የተቀበዣጀሩ ናቸው። ስለዚህ ማን ነው እሱ ውዝግብ ውስጥ ያለው? ሙስሊሞች ናቸው። በክርስቲያን ውስጥ አይደለንም። ክርስቲያኑ ጥርት ያለ ልክ ከወርቅም የሚጠራ አለት የሆነ አስተምሮ አለን። እሱ ምንድን ነው? ክርስቶስ በስጋ ሞትን ድል አድርጎ ተነስቷል። ፔሬድ። ኦኬ፣ እንደዛ ከሆነ ቁርአኑ ላይ እንቀጥል። እሺ፣ ተመሰለባቸው ምን ማለት ነው? እሺ ዑመር ተመሰለባ ቻሌንጅ መደረግ ከፈለክ ይቻላል። ቀጥል። እሺ ስላወራሁ ልጨርስ ነው ወደዚህ እመጣለሁ። መጀመሪያ ያወራሁም ነገር አለ። እስልምና ላይ ያሉት ብቻ ናቸው የተዛገቡት ስለ ኢየሱስ ያው ከፍል አድርገውና ኢቦናይትን ስላነሳ በክርስቶስ መስቀል ላይ ኢቦናይቶች አልተሰቀለም ብለው ባሲሊደስ የሚባሉ ክርስቲያኖች ነበሩ አሁን ማስረጃውን አምጣ። በአንደኛው ሴንቸሪ ላይ እነኛ እንደዛ ብለው እንዳሉ መጽሐፍታቸውን ክፈት እናሳየን። ልብ በል ክርስቶስ በተሰቀለበት which means ከ100 ዓመት በፊት ነው የምታመጣልን ማስረጃቸው በአንደኛው ክፍለ ዘመን እንዳለ የሉም። አምጣ ማስረጃ ካለ። ባሲሊደስ የሚባሉ ክርስቲያኖች እንዳሉ ታውቃለህ? አምጣ። ቀጥል። የለም ቆይ ታውቃለህ? የለም ባሲሊደስ የሚባሉ ዘመን የነበሩት የተሰቀለው ሰብስቲቲዩት ነው። ተረት ተረት ከማውራት በፊት በማስረጃ ነው እኮ ማስረጃ ስለሆነ ለእኛ እንደዚህ እንደምንከፍተው አንተም ትከፍታለህ። በክርስቶስ ስዕለት ላይ በቦታው የነበሩ ምክንያቱም ስዕለቱን ያዩት ናቸው የተጠራጠሩት አይደለ? ምክንያቱም ደቀ መዝሙርቶቹ እኛ አስተምሮታቸው አለን አይደለ? ስለዚህ የባሲሊደስ ተከታዮች በደንብ አስተውል። ኢቦናይቶችም ከሆኑ የኢቦናይት ተከታዮች ክርስቶስ ሲሰቀል እነከሌ የሚባሉት ከዛ ጥርጣሬያቸውን ያስተማሩትን መጽሐፍቶቻቸው ከሌ የሚባለው የተሰቀለው ከሌ ያልተሰቀለም ያሉበትን አንተ አንድ ማስረጃ ካመጣ አይ ወንደር አደንቃለሁ። ማድነቅ ብቻ አይደለም ቻሌንጅ ከፍል አድርግልህ ንጽጽር አቆማለሁ። የነሱ መጽሐፍ በደንብ አስተውል። የነሱ መጽሐፍ የኢቦናይቶች ኡስታዛቸው አልገደሉትም አልሰቀሉትም የሚል ተረት ተረት የጻፈላችሁ አንድ እከሌ ሲሰቀል በክርስቶስ ጊዜ ኖረው እነሱ በዛን ሰዓት ኖረው አልተሰቀለም ብለው እከሌን የተሰቀለው ብለው የጻፉትን አንድ ማስረጃ ብቻ፣ ብዙ አይደለም። ቀጥል። ኡስታዛችሁ እዛ የሚነግሯችሁን ተረት ተረት እኛ ፊት አትድገሙት። መረጃ እንጠይቃለን እኛ። ክፈት ማስረጃ። ማስረጃውን ከምንድን ነው የምትፈልገው? ክፈት። ከመጽሐፍቶቻቸው ለባሲሊደሶች ክርስቲያኖች ማርቆስ ወንጌል ነው ዲፔንድ አድርገው እነሱ ስምዖን የተሰቀለው የሚሉት ማርቆስ ወንጌል ነው አላለኝም? ማርቆስ ወንጌል ነው። ኧረ ተባንክ ጥሩ ቀልደኛ አለ። ማርቆስ ወንጌል አለኝ። ማርቆስ ወንጌል ምዕራፍ 15 እና ሊክፈት እናሳየው። ማርቆስ ወንጌል ለባሲሊደስ ክርስቶስ ላለመሰቀሉ ማርቆስ ወንጌል ነው ለባሲሊደስ ማስረጃ አለኝ። ምዕራፍ 15 ክፈትና ክርስቶስ አሰቃቀሉ እናሳየው። ማርቆስ ወንጌል ላይ ፕሊስ አንዴ አዳምጣው። እዛ ኡስታዛችሁ እንደሚሰክሳችሁ መሰላችሁ? እንደኛ ፊት ስንቀርቡ እኮ አሉ ታወራለህ እኮ። ለምን ታደርገኛለህ ታዲያ? እኮ እየከፈትከው ማርቆስን እናሳየ ነው እኮ። ለምን ታደርገኛለህ? በቃ ላይክ ቻሌንጅ አደርግሃለሁ። ለምንድን ነው ቪክቲም አትጫወት? ማስረጃ ክፈት። ባሲሊደሶች ብለሃል። ክርስቲያን 15 ጀምረን እናንብብ። አንድ ስልክ ክፈት እናሳየ ነው። ይከፍትልናል። ማርቆስ ወንጌልን ይከፍትልናል። ምክንያት አትፈልግም? እፎይ ራስህ እኮ ነው ምክንያት እየፈለክ ያለው። እኔ አልፈልግም። እኔ ምንም አልፈለግኩም። ማርቆስ ወንጌል 15ን ይክፈትልንና እናንብብ።
ስለዚህ አንተ ማምጣት አትችልም፣ መክፈት አትችልም፣ ማሳየት አትችልም ማለት ነው። ከፍቶልናል እኮ ትልቁ ላይ አድርገውና እናንብበው። እሺ ይደረግላል። በደንብ አስተውሉ። በዚሁ ክርስቶስን ስዕለት አምነህ ትወጣለህ። እናመሰግናለን። ቀጥል ክርስቲያን። ያ ጣልቃ እንዳገባ በደንብ አዳምጥ። እሺ ጣልቃ እንዳገባ ሳይሆን ቨርስ በቨርስ እያንዳንዱን እኩል አይዞህ፣ ችግር የለውም ተረጋጋ። አይ ለምን ቨርስ በቨርስ እያብራራ ነው አንሄድም? ይነበብል፣ ተረጋጋ። ኦኬ የማርቆስ ወንጌል ምዕራፍ 15 ቁጥር 1 ላይ እንደዚህ ይላል። ከአንድ ቁጥር ማለት ነው። እንደዚህ ይጀምራል። ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት። ኦኬ ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ምን ማለት ነው እዚህ ጋር እያብራራ ይቀጥል። እሺ አዳምጣ። ስለዚህ ክርስቶስ የአይሁድ ንጉሥ ነው። እናመሰግናለን። የንጉሶች ንጉሥ፣ የጌቶች ጌታ ነው። ንግስናው ደግሞ ምድራዊ ንጉሥ አይደለም። የመሐመድ የሌሎችም ነገስታት ንጉሥ ነው። እሱ ምን ብሎ መለሰል? እሱ ምን ብሎ መለሰ? አንተ አልክ። ስለዚህ ንጉሥ ነኝ ነው። አልተቃወመው። ቀጥል። አንተ እንዳልከው ነው እያለው ነው። የካህናት አለቆችን ብዙ ያሳጡት ነበር። ያንተን ብቻ ነው። እኔም የተረዳሁት አታርግ። ሰው ሊያነብ ሲል እንተራብታ አታርግ። በእናትህ አዳምጣ። ከሌሊቱ 6 ሰዓት ላይ እንደዚህ አትጨቃጨቅ አንተ ገብተህ። እሺ ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ መጠየቀው። እርሱም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበረ። እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበር። በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ እፈታላቸው ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆችም በቅንነት አሳልፈው እንደሰጡት ያውቅ ነበርና፣ የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስም ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላደርገው ትወዳላችሁ አላቸው። ማለትም ኢየሱስን ማለት ነው። እነርሱም ደግሞ ስቀለው እያሉ ጮሁ። ጲላጦስም ምን ነው ያደረገው ክፋት ምንድን ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ። ፒላጦስም የሕዝቡ ፈቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስን ገርፎ እንዲሰቀል አሳልፎ ሰጣቸው። ምትቃወሙ አለ? እስካሁን እኮ አልሰቀሉትም እኮ። አሳልፎ ሰጣ አልሰጠም ጲላጦስ። የሕዝቡ ፍቃድ ምንድን ነው? የሕዝቡ ፍቃድ ምንድን ነው? የሕዝቡ ፍቃድ ምንድን ነው? ቆይ እንቀጥላለን። የሕዝቡ ፍቃድ ምንድን ነው? ስቀለው ብለው ህዝቡ ተላልፎ ተሰጥቷቸዋል። ኢየሱስን ያለ መስቀል ፍቃድ አላቸው? ምንም እነሱ ላይ ዲፔንድ ያደርግ መሰቀሉ አለመሰቀሉ ያደርጋል። ምክንያቱም ጲላጦስ ምንም አማራጭ ስለሌለው አሳልፎ ሰጠ አይደለ? ፔሬድ። ስለዚህ በደንብ አስተውሉ። ፒላጦስ አንድ አማራጭ እየጠየቀ ነበረ። አንድ የሚፈታ ስላለ እሱን ልፍታላችሁ፣ ኢየሱስን ተው ቢል እምቢ አሉ። ኖ ኢየሱስ ነው መሰቀል አለበት አሉ። ስለዚህ ምን አደረገ ጲላጦስ? ምን አደረገ ዑመር? አሳልፎ ሰጣቸው። ምን አድርጎ? ለነሱ ምን እንዲያደርጉ? እንዲሰቅሉት። ግን እስካሁን እናመሰግናለን። ስለዚህ አሁን የተቀበሉት ሰቃዮች ናቸው። ነስሰርሊ ዓላማቸው ምን እንደሆነ ይታወቃል። ቀጥል ክርስቲያን ቀጥል። ኦኬ። ወታደሮችም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም ሁሉ በአንድ ጠሩ። ቀይ ልብስም አለበሱት፣ የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ይነሱት ነበር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከዘበቱበትም በኋላ ቀዩን ልብስ ገፈፉ፣ ልብሱንም አለበሱ፣ ሊሰቅሉትም ወሰዱት።
እስካሁን አልሰቀሉትም። አሁንም ሊሰቅሉት ወሰዱት አይደል? ቴንክ ዩ ልብሱን መገፈፉ ሊሰቅሉትም ወሰዱት አይደለ? ያ ትክክል። ገና እኮ ረጅም ጉዞ ይጓዛሉ። ገና የሚያግዘው መስቀሉ የሚያግዘው ይመጣል። ገና ነው፣ ሩቅ መንገድ ይጓዛሉ። ቀጥል። ግን አልተሰቀለም ማለት እኮ ገና ረጅም ጉዞ ስላለ ገና ጉዞ ብዙ ይጓዛሉ። መስቀል አሸክመው ይሄዳሉ። የሚያግዘው ሁሉ ይመጣል። ገና ነው። ቀጥል፣ አንብብለት። የቀሬናው ስምዖን ይመጣል፣ መስቀል የሚያግዘው። ከዛ በኋላ እያለ ይቀጥላል። ወንድማችን ታሪኩን አታውቀውም መሰለኝ በደንብ። አንድ መንገድ አላፊም የእለእስክንድሮስ እና የሩፋሮስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራው ኧረ ተረጋጋ ፕሊስ፣ በእናትህ እኮ ቃል በቃል እያነበብን እያብራራን እኮ ነው የመጣነው እስካሁን አይደል እንዴ? ችግር የለውም። ማንን ነው መስቀሉ ለማን ነው ያሸከሙት? እፎይ ንገረኝ። ረዳው ለማን ነው? ስምዖን የተባለ የቀሬና ሰው። ስለዚህ ለማን ነው መስቀሉን እንዲሸከም ያስገደዱት? ቀጥል፣ አንብበው። አላለቀም እኮ ገና ተሰቀለ እኮ አልተባለም። ስምዖን እኮ ስምዖን ነው የተሰቀለው አልተባልክም። እኔ አላልኩኝም ስምዖን ተሰቀለ አላልኩም። ማንን ነው ሊሰቅሉ ያመጡት? ዑመር ማንን ነው ሊሰቅሉ የመጡት? ማንን ነው ሊሰቅሉ የመጡት? ኢየሱስን። መንገድ ላይ ግን ማንን አገኙ? የቀሬናን ስምዖንን ሲያገኙ መስቀሉ እንዲረዳው አደረጉ። አሸከሙታል። እንዲረዳው የሚል ነገር የለም። አሸከሙት። እንዲረዳው የሚል ነገር የለም። አሸከሙት። ማንን? ለምንድን ነው ያሸከሙት? የምንድን ነው ያሸከሙት? ለምንድን ነው ያሸከሙት? ሰዎቹ ዓላማቸው፣ እቅዳቸው ወይ ስምዖን ጴጥሮስ ስምዖንን የሚፈልጉበት መንገድ አለ ወይንስ ኢየሱስን ለመስቀል ነው እየመጡ ያሉ ሰዎቹ መስቀሉን አሸክመው? ጥሩ ጥያቄ። እስከ አባቱ የረፍሮስና የአሌክሳንድሮስ አባት ስለመሆኑ እስከ ልጆቹን እስከ መናገር ስለ አንድ ዝም ብሎ ስለሚያግሱ ይህን ሁላ ስፔሲፊኬሽን መነገር ነበረበት ብለህ ታስባለህ? በደንብ አስባለሁኝ። እንደ ምሳሌ ቁርአን ውስጥ እንዴት ወሲብ ማድረግ እንዳለባቸው ሲናገር ኢሳ ተመልሶ ይመጣል ወይንስ በኢሳ ቦታ ማን የተሰቀለው ብሎ ሳይናገር ተመሰለባቸው ብሎ አዳፍኖ ትቶት ሄዷል። መጽሐፍ ቅዱስ ግን በግልጽ ማን እንደሆነ ከየት እንደመጣ ሰውየውን ነገረ። እንዳላገዘው ደግሞ እኔ እነግርሃለሁ። እንዳላገዘው ደግሞ ችግር የለውም ትነግረኛለህ። እዚሁ ክፍል ላይ እኮ ነው እቀብርሃለሁ። ገና እቀብርሃለሁ እዚሁ ክፍል ላይ። ቀጥል አሁን ክርስቲያን አንብበው። ቀጥል አንብበው ክርስቲያን። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎለጎታ ወደተባለ ስፍራ ወሰዱት። ቅርብም የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት። እርሱ ግን አልተቀበለም። እየጨረስን ወደ ጎለጎታ የወሰዱት ማንን ነው? አዳምጥ ቆይ። ኦኬ እዚህ ጋር ስምዖን ጴጥሮስ የት ድረስ እንደተሸከመ አልተነገረም። ቆይ አዳምጥ፣ ሚዩት አድርግ። የት ድረስ እንደተሸከመ አልተነገረም። ይህንን ሆምጣጤ ያጠጡት ግን ማንን ነው? ክርስቶስን ነው ያጠጡት። አዳምጥ። ወደዛ ያወጡት ደግሞ ማንን ነው? ክርስቶስን ነው። ምክንያቱም ከታች ይፈታል። አዳምጥ፣ ፓኒክ አታድርግ። አንብበው። ቀጥል ክርስቲያን፣ ሙሉን አንብበው። ቀጣይ ይመጣል፣ ስሙን ይጠራል ከስር። ምንድነው ሙሉ የምናነበው? ቨርስ በቨርስ እያብራራ እንሂድ አላልክ እኮ? ቀጥል፣ ይነበብልህ። አሁን ማን እንደሆነ ይፈታልህ። አንብብ። የሚሰቀለው ማን እንደሆነ ያሳየህ፣ ከዛ የሚሞተው ማን እንደሆነ ያሳየህ። ቨርስ በቨርስ ራሳችንን እናንብበው። ለምን ፓኒክ ታደርጋለህ? ለምንድን ነው የሚነበበው? አትረበሽ። አዳምጥ። ሆምጣጤ እንደጠጣ ማን እንደጠጣ አንደኛ ወንጌል 4 ነው፣ 4ቱ ላይ ይፈታልሃለሁ። ሁለተኛ ክርስቶስ እንደሆነ እዚሁ ላሳየህ እኮ ነው። አዳምጥ። ከርቤም የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም። ሰቀሉትም። ልብሱንም ማን ማን እንዲወስድ ዕጣ ተጣጣሉ። አንተ ተጨቃጨቅ በእናትህ። ልብስ ያለበሱት ከላይ እኮ ክርስቶስን ነው። ልብሱን ይካፈላሉ እዚህ ጋር። ከዛ ወዲያ ይመጣልሃል። ክርስቶስ ብሎ ያስቀምጥልሃል። ቁጥር 30 ስገባ ቀጥል። በሰቀሉትም ጊዜ 3 ሰዓት ነበረ። የክሱንም ጽሕፈት የአይሁድ ንጉሥ የሚል ተጽፎ ነበረ። ከእርሱም ጋር ሁለቱ መሪዎች። የአይሁድ ንጉሥ በመጀመሪያ ብሎ የነገረው ማን ነው? ክርስቶስን ነው። የአይሁድ ንጉሥ ብለው ጻፉለት። ቀድሞ ሲጠይቀው ማን ነው? አንተ የአይሁድ ንጉሥ ነህን ብሎ ክርስቶስን ጠይቆታል። ስለዚህ የክሱ ምክንያቱም ምንድን ነው? እሱ የአይሁድ ንጉሥ የሚለው ነው። ስምዖን አይደለም የአይሁድ ንጉሥ። ቀጥል። ከእርሱም ጋር ሁለቱም በዲዎች አንዱ በቀኝ አንዱን በግራ ሰቀሉ። መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ።
የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ከመስቀል ወርደህ ራስን አድን አሉ። በ3 ቀን ቤተ መቅደስን አፍርሼ እሰራለሁ ያለው ማነው? ክርስቶስ። ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 19 ማለት ነው። ቀጥል። ያ እንዲሁም የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ሊያድን አይችልም። አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረዳሉ። ከእርሱም ጋር የተሰቀሉት ይናፍቁት ነበር። አይተን እናምን ዘንድ የእስራኤል ንጉሥ፣ አስቀድሞ ንጉሥ ነህ ወይ ብሎ የጠየቀው ማለት ነው። የእስራኤል ንጉሥ ክርስቶስ ምን በል ከመስቀል ውረድ። የተሰቀለው ማን ነው? ክርስቶስ ነው። ቀጥል። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት ድረስ በምድር ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው እነሆ ኤልያስን። አንዴ ምን ብሎ ጮኸ? ማን ጮኸ ይላል? ኢየሱስ። ምን ብሎ ጮኸ ይላል? አምላኬ አምላኬ። ከዛ ምን አደረገ ይላል? ስለምን ተውከኝ አለ። ቴንኪው። ቀጥል። ያ በዚያም ከቆሙት ሰዎች ሰምተው እነሆ ኤልያስን ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፍነግ ሞልቶ በመቃ አድርጎ ተው ኤልያስ ሊያወርደው ይመጣ እንደሆነ እንይ እያለ አጠጣው። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። የቤተ መቅደስን መጋረጃ ከላይ እስከታች ለሁለት ተቀደደ። ነፍሱን ምን አደረገ? ሰጠ። ማ? ኢየሱስ። ምን ላይ? መስቀል ላይ። ከዛ በኋላ ምን ተአምር መጣ ማለት ነው? የቤተ መቅደስን መጋረጃ ከላይ እስከታች ለሁለት ተቀደደ። በዚያም በአንጻሩ የቆመ የ100 አለቃ እንደዚሁ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። ሴቶቹም ደግሞ በሩቅ ሆነው ይመሰክሩ ነበረ። ከእርሱም በገሊላ ላይ ይከታተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳም እናት ማርያም፣ ሰሎሜም ነበሩ። ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሴቶች ነበሩ። አሁንም በመሸ ጊዜ የሰንበት ዋዜማ ሆነ። የማዘጋጀት ቀንም ስለነበረ የከበረ አማካሪ የሆነ የአርማት ዮሴፍ፣ እርሱም ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ስጋ ለመነው። ጲላጦስም አሁኑኑ እንዴት ሞተ ብሎ ተደነቀ። የ100 አለቃውም ጠርቶ ከሞተ ቆይቷል ብሎ ጠየቀው። ከ100 አለቃውም ተረድቶ በድኑን ለዮሴፍ ሰጠው። በፍታም ገዝቶ አውርዶን በፍታ ከፈነው። ከአለትም በተወቀረ መቃብር አኖረው። በመቃብሩም ደጃፍ ድንጋዩን አንከባለለ እያለ ይቀጥላል ማለት ነው። ምዕራፍ 15 በዚህ ያልቃል። ያ ቴንኪው። ኤኒዌይስ ምንድነው እሱ? ክርስቶስ እንደተሰቀለ እንደሞተም እንደተቀበረም የሚናገር ክፍል ነው የጠቀሰልን። ስምዖን ጴጥሮስ መንገድ ላይ አግዞታል። አግዞታል። ሶሪ ስምዖን ጴጥሮስ አልኩኝ። የቀሬናው ስምዖን አግዞታል። ስምዖን ጴጥሮስ ሳይሆን የቀሬናው ጴጥሮስ ስምዖን አግዞታል። ዳሲት ስምዖን የቀሬናው ተሰቀለ የሚል ግን ሽታውም የለም አለ ምትል ከሆነ ሰፋሪ መረጃ ትከፍትና ቅድሚያ እንደዚህ ሚዩት ታደርገና ቅድሚያ መረጃውን ትከፍትና ስምዖን የቀሬናው ተሰቅሎ ሞተ የሚል ማስረጃ ያሳየን። ይኸው እናንብባ። ማስረጃ አንተ የእኛም አቅ ተነበበ እኮ ማን እንደተሰቀለ አሳየነ። ማስረጃ ያንተን መመለስ አለብኝ እንዴ? ትክክል አይደለም ስተረጉም። ያንተን ተረት ያንተን ተርጓሚ አይደለም የምንሰማው። መጽሐፉ ራሱ መልሶታል። አትፍራ እንዴ? አትፍራ ይላል። ደረቅ ነው ይሄ፣ ሁሉ ጊዜ ድርቅና ብቻ ነው። ባይዘዌ በእነሱ አስተምሮ የተሰቀለው የቀሬናው ስምዖን ነው ካሉ እንግዲህ መስቀል ላይም ሆኖ አምላኬ አምላኬ ስለምን ተውከኝ ያለው እሱ ነው ማለት ነው፣ ኢየሱስ አይደለም። አይመጣውም እንጂ የማይመጣው ደግሞ ምን እንደሆነ ታውቃለህ? ራሱ ተክርስቶስ ላይ አውርደው ነው እዛ ላይ ያሸከሙት አይደለ? እንዴት ሊመሰልባቸው ይችላል? እዛኛው ላይ ከጫኑ የኛውን እንትን እያሉ የመመሰል ጉዳይ እኮ አይደለም። የተመመሰል ጉዳይ ክርስቶስን ፈተና የጀመሩት ከማታ ጀምሮ ነው እንትን ጀምረው፣ ምክንያቱም ለፈተና ነው ያቆዩት። እዛ
ሲያንገላቱት ነበር። ሌሊቱን ሙሉ ሲመረምሩ ነበር። ጲላጦስ መጨረሻ ላይ ያው ስቀሉት በቃ ብሎ ሰጣቸው። ስለዚህ ሲገርፉት ሲያሰቃዩት ነበረ። ከዛ ደግሞ ወደ እንትን ነው እየወሰዱት የነበረው። ያለቻችሁ ጥቅስ እች ነች። እዚች ላይ ነው አንድ መጽሐፍ የጻፈው ያደደቢ ውስታዝ መረጃ ልኝ ብሎ ማለት ነው። ኤኒዌይስ ግን በደንብ አስተውሉ። ክርስቶስ ከሌሊት ጀምሮ ቀኑን ሙሉ ሲያሰቃዩት፣ ሲመረምሩት፣ ሲገርፉት ነው ያሉት። ላቡ እንኳን ደም ላብ እስኪያልበው ድረስ ማለት ነው። ስለኛ መከራን እጅግ ነው የተቀበለው እኛን ነፃ ሊያወጣ ማለት ነው። የቀሬናው ስምዖንን መጨረሻ ላይ እንዲያግዘው አድርገውታል። የተሰቀለው የሞተው አራቱም ይህንን ታሪክ ዘግበውታል። አራቱም ወንጌሎች ማለት ነው። የቀሬናው ስምዖን ተሰቀለ የሚል ግን ሽታውም የለም። የባሲልደስም ሆነ የሙስሊሞቹ ተረት ተረት መናፍቃኖች እነሱ የሚመጣው ከሁለተኛው ሴንቸሪ በኋላ የሚመጣ ነው። በኋላ የሚመጡ ምንፍቅና ናቸው እንጂ ክርስቶስ በነበረ ሰዓት ላይ የነበሩም ምንፍቅና አልነበሩም። ሐዋርያቶቹ በነበሩበት ሰዓት ላይ እከሌ ነው ምናምን ብለው እነኚህ መጽሐፍቶች እንትን አጣመው እንደዛ ተረድተውም አይደለም። ሐዋርያ ቅዱስ ያዕቆብ እንኳን እንደዛ ማርቆስ እንኳን እንደዛ ሊጽፍ፣ ማርቆስ እኮ የጴጥሮስ ተማሪ ነው። ጌታችን የጴጥሮስ ተማሪ ነው። በአንደኛ ጴጥሮስ ላይ ምዕራፍ 5 ላይ ወደ መጨረሻ አካባቢ ላይ ተማሪው ነው። ስለዚህ ተማሪው እንደመሆኑ መጠን አንደኛ ባሲልደስ ከእስልምናው ጋር ይለያያል። የራሳቸው ወደ 3 አንድ የክርስቲያን መክፈት ከቻል ክፈተው የባሲልደስ እይታዎችን። በነገራችን ላይ እስልምና የድንቁርና ሃይማኖት መሆኑን አንድ የምትረዱት በዚህ ነው። ምን እንደሆነ ታውቃላችሁ? ባሲሊደስ ክርስቶስ ሰው ነው ብለው አያምኑም። ኢቦናይቶች አይደሉም። አክቹዋሊ ኢቦናይቶች ክርስቶስ እንደሞተ ያምናሉ። እነዚህ ግኖስቲኮች ናቸው፣ የግኖስቲክ ሴክቶች ናቸው። ግኖስቲክ ሴክቶች ደግሞ የመጡት በሰከንድ ሴንቸሪ አካባቢ ነው እና እነዚህ ግኖስቲኮች ክርስቶስ ሰው ነው ብለው አያምኑ። ባጭሩ ኢሉዥናል ነው እንጂ ስጋና አጥንት ደም የለም። ከዛ አንጻር እኮ ነው ሰው ስላልሆነ አምላክ ነው እንዴት ይመታል የሚል ነው የእነሱ እንትናቸው ቅዠታቸው ማለት ነው። ሲጀመር ከሁለተኛ ሴንቸሪ በኋላ ነው ያሉት። ሲጀመር እንትናቸውም የለም፣ አስተምሮታቸው መጽሐፍቶቻቸውም የለም። ከአራተኛው 3ኛው ሴንቸሪ በኋላ ያለ እንትን ነው ያለው፣ ናሬሽኖች ናቸው ያሉት። እና እነዚህን በመጀመሪያ እንትን ላይ የለም፣ አንድ መረጃም የለም። አክቹዋሊ አጌንስት ሄረሲስ የቅዱስ ሄራኒዎስ ማለት ነው። አጌንስት ሄረሲስ ቡክ 1 ቻፕተር 24 ላይ 4ኛው ሴክሽን ላይ ይሄን ታሪክ ያስቀምጣል። ስለዚህ እነዚህ ግኖስቲኮች ክርስቶስ ኢየሱስ ሰው አይደለም ብለው ስለሚያምኑ ማለትም አምላክ እንደሆነ ያምናሉ፣ ዲቫይን ቢንግ እንደሆነ ያምናሉ። ዊች ክርስትናውን ቀጥታ የሚጠልዝ ማለት ነው። ክርስትናውን ቀጥታ እስልምናውን ቀጥታ የሚጠልዝ ምክንያቱም ሙስሊሞች ኢሳ አምላክ ነው ብለው ስለማያምኑ። ስለዚህ እነዚህ ከምን አንጻር ነው ያሉት ማለት ነው? ስጋና ደም ስለሌለው እንዴት ሊሰቀል ይችላል የሚል ኢንቴንሽን በመያዝ ይህንን ምንፍቅና በሁለተኛው ሴንቸሪ ሰከንድ ሴንቸሪ ላይ ይህንን ታሪክ ይህን ተረት ተረት ፈጥረዋል ማለት ነው። ምን ብለው ምን አሉ መሰላችሁ? ይሄ ቅዱስ ሄራኒዎስ ምን አለ? ስለ ባሲሊደስ ሲነግረን እንደዚህ ያምናሉ አለ። ከላይ ታሪኩን እንትን ልበልላችሁና ያደደቡ ስታዝ ምን እንዳለ ታውቃለህ? ይሄንን ሄራኒስ እንደዚህ ብሎ ያምናል። በጣም የሚገርመው እሱ ነው። አስታወስክ? ሄራኒስ መጽሐፉ እንደዚህ ላይ ብሎ ያምናል። ይህን ድድብና እኮ በቃ ጥግ ድረስ እኮ ነው። ለምንፍቅና የተሰጠ ምላሽ ሄራኒስ ያምናል። ብዙ አባቶች ጠርጡሊያንም ጽፎበታል። በነገራችን ላይ በዚህ ላይ አስቀድሞ የተጠለዘ እንትን ነው ምንፍቅና ስለሆነ ማለት ነው። ምን ይላሉ አለ? he appeared then on earth as a man to the nation of these powers and sought a miracle, wherefore he did not himself suffer death, but Simon, a certain man of Cyrene, being compelled, bore the cross in his stead.
ምናሉ ልክ ያ ክርስቶስ ማለት ነው በምድር ላይ መጥቶ ብዙ ተአምራት እንዳደረገ ይናገራሉ። ነገር ግን በሱ ምትክ ሰፈር ያደረገው ማን ነው? የስምዖን የሚባለው የቀሬናው ስምዖን ነው። እሱ ነው መስቀል የተሸከመው ብለው ይናገሩና አለ so that his later being transfigured by him that he might be taught to be Jesus was crucified through the ignorance and the error while Jesus himself received the form of Simon and standing by laughing at them። ከዛ በኋላ ማን ነው ሳይመን ይሄ ስምዖን የቀሬናው ሲሰቀል ኢየሱስ ቆሞ ይስቅ ነበረ ብለው እነዚህ ግኖስቲኮች ማለት ነው በሰከንድ ሴንቸሪ ሲሞን የኢየሱስን መልክ ያዘ፣ ኢየሱስ ደግሞ የሲሞንን መልክ ያዘና ከዛ ኢየሱስ እየሳቀባቸው ነበር ቆሞ። ያ ምን ይላል መሰለ for since he was an incorporeal power ኢንኮርፖራል ፓወር ምን ማለት ነው? ፎይ እንደዚህ ይሄ ኢንኮርፖራል ዳሰስ ሊነካ ማይችል ኮርፖራል ያልሆነ ያ ይሄ ደግሞ የሚሆነው አምላክ ብቻ ነው which means እስልምናው ደግሞ በዚህ ይጠለዛል ማለት ነው። and the nose or mind of the unborn father he transfigured himself as he preached and then ascended to him who had sent him ከዛ ከላይ መጥቶ ነበር እንደገና ወደ ላይ ተመልሶ ሄደ። ይሄን ታምናላችሁ ሙስሊሞች? የሚያዋጣችሁን እንኳን አታውቁ። ወይ ሲጀመር ደግሞ ልንገርህ ቆሞ ሲስቅ ያየው ማን ነው? አንድ ማስረጃ ማምጣት ይችላሉ? ፊቱን ለዛኛው ሰጥቶ ቆሞ ሲስቅ ነበር። ሊሳ ቆሞ ሲስቅ ነበር which means ይሄ እኮ ራሱ በጣም ንድብና እና ስድብ እኮ ነው። ሉክ አይደለም ይሄ ለአምላክ እንደዚህ አይነት ተውና እኔና ክርስቲያን አለን። የኔም መልክ ለክርስቲያን ሰጥቼ ክርስቲያን የኔን ይዞ ክርስቲያን ሲቀጠቀጥ ሲሰቀል እኔ ቆሜ ስስቅ ብላስፊሚ እኮ ነው። የራሱ ስድብ ነው አይደል? ቀልድ ነው። ቆሞ ይስቅባቸው ነበር። እንደዚህ አይነት ተረት ድራማ የለም በክርስትና ውስጥ። ይሄ ከሰከንድ ሴንቸሪ በኋላ የባስልደስ የምንፍቅና እሳቤ ነበረ፣ ምላሽ ተሰጥቶበታል። እስልምናው ይሄንን አብዴት አደረገና እችን ውዟት። እስልምናው ደግሞ ምን እንጣለ? አምላክ ነው የሚለውን ለመጣል ሞከሩና እንዲሁ ተመሰለባቸው ብሎ በደፈናው አለፈው ማለት ነው። ይሄ እኮ የትኛውም ሂስቶሪያን ያላረጋገጠው ተረት ነው። ባይዘወይ በሂስቶሪያን ተቀባይነት የሌለው ታሪክ ነው። የነዚህ የምንፍቅና ታሪክ የትኛው ሊባል በሚችል ሙሉ ለሙሉ ሂስቶሪያን ይስማማሉ በክርስቶስ ስቅለት መሰቀልን ሞት ማለት ነው። የማይስማማ አንድም የለም። ይሄ ልክ እንደ እስልምና አንድ ተረት ብለው ነው ታሪክ አጥኚዎች የወሰዱት እንጂ በየትኛውም ታሪክ አጥኚ በየትኛውም ስኮላር ማስረጃ ሊኖረው አይችልም። ይሄ ዝም ብሎ ሁለተኛው መቶ ክፍለ ዘመን ላይ የተፈጠረ ቅዠት ነው። ልክ በሰባተኛው መቶ ክፍለ ዘመን መሐመድ እንደፈጠረው ቅዠት አይነት ወይም ደግሞ ከዚህ ወስዶ አምላክ ተናገረኝ ብሎ እንደተናገረው አይነት ቅዠት ነው እንጂ ማስረጃ ያለው አይደለም። ባይዘው ይሄን ይዘው ለመከራከር ይሞክራሉ ሙስሊሞች። ሂስቶሪካሊ ፌል ያደረገ ነገር ነው። ከዛ ውጭ ቅድም ልል የፈለኩት ምንድነው መሰለ እፎይ የሙስሊም ኡስታዞች ምን ያህል ውሸታም ቀጣፊዎች መሆናቸውን ምናየው። ክርስቶስ አልተሰቀለም የተሰቀለው የቀርኔናው ስምዖን ነው ብለው ይሰብኩና ይህን ይጽፉና መልሰው ደግሞ ኢየሱስ ክርስቶስ መስቀል ላይ ሆኖ አምላክ ብለዋል አምላክ አለው ብለው ሌላ ደግሞ ስብከት ይሰብካሉ፣ ደግሞ ሌላ ጽሑፍ ይጽፋሉ። እንግዲህ ክርስቶስ አልተሰቀለም የተሰቀለው የቀርኔናው ስምዖን ነው ብሎ ካሉ እዛ ላይም አምላኬ ለምን ተውከኝ ብሎ ያለው እሱ ነው እንጂ ኢየሱስ ሊሆን አይችልም በእነሱ አስተምሮ። ስለዚህ ኢየሱስ አምላክ አለው ብለው ወይም መስቀል ላይ አምላኬ ስለምን ተውከኝ ብሏል ብለው ሌላ ትምህርት ደግሞ መጻፍ የለባቸው፣ ሌላ ሀሳብ ማምጣት የለባቸው። ግን የዳቢሎስ ልጅ ውሸታም ስለሆኑ እዛ ጋር የተናገሩትን ረስተው እዚህ ጋር ደግሞ ሌላ ነገር ይጽፋሉ እና ሁለት የተለያየ ሀሳብ ሊመጣ አይችልም። ስምዖን ከሆነ ስምዖን ነው የተናገረው፣ የተሰቀለው እሱ ነው ብለው የሚሉ ከሆነ መስቀል ላይ የተናገረው ይሄ ነው። ከሙታን ከተነሳም በኋላ ወደ አባቴና ወደ አባታችሁ ብሎ የተናገረው ስምዖን ነው ሊሆን የሚችለው የሞተው ስምዖን ስለሆነ ማለት ነው። ኢየሱስ አልሞተም ብለው ስለሚያስቡ እነዚህን ሁሉ ክፍሎች እያወጡ ለመከራከር ሲሉ ክርስቶስ አምላክ አለው ሲል ለማለት ሲሉ እነዚህን ክፍሎች እያወጡ ከሞት የተነሳው ኢየሱስ ነውና ከተነሳ በኋላ እንደዛ ያለ ብለው ይላሉ።
ስቅለቱ ላይ ደግሞ ሲመጡ አይ የተሰቀለው እሱ አይደለም ይላሉ። እና ምን አይነት ትምህርት ነው የምታስተላልፉት? ምን አይነት ውሸት ነው? ለሚሰማችሁም ሰው እኮ ያፍርባቸዋል። ኮንሲስተንሲ የሌለው ውሸት። ውሸትም እኮ አንዳንዴ ኮንሲስተንሲ ያለው ተከታታይነት ያለው ውሸት ሲሆን ጥሩ ነው። አንድ ቦታ ላይ ሌላ አንድ ቦታ ላይ ሌላ የምትሰብኩ ከሆነ ለእናንተም ራሱ ውርደት ነው። ስለዚህ የተሰቀለው ስምዖን ነው የምትሉ ከሆኑ መጽሐፍ ቅዱስ ላይ እያነሳችሁ ከክርስቶስ ከትንሣኤ በኋላ ወይም ከሞት ከተነሳ በኋላ የመጣውን ታሪክ እያነሳችሁ ለክርስቶስ መስጠታችሁ እንዳለ ያንም ክፍል የምሰጡት ለማን ነው? ለቀርሜናው ስምዖን ነው መስጠት ያለባችሁ። አይ ለክርስቶስ ነው የምንሰጠው። የተሰቀለው ክርስቶስ ነው። ምን አልከኝ? ኦኬ ጨርሻለሁ። ችግር ጠቅልለው ቢኒ አለ ቢኒ አልሰማም። ያ ተቋርጠህ ነበር። ቀጥል። ተቋርጬ ነበር። እሺ ኦኬ። አይ ጨርሻለሁ። ኦልሞስት ጨርሻለሁ። እና ምን ያህል ኮንሲስተንሲ እንዳልሆኑ ለማሳየት ያህል ነው። በሁለት ሀሳብ መካከል ስላሉ ይህን ግልጽ ለማድረግ ነው። ሰው የሚሰማውም ሰው ግልጽ እንዲሆንለት ስለፈለግኩ ነው። አንዱን መያዝ መቻል አለባቸው ከሚለው አንጻር ነው። ጨርሻለሁ። ሀፍቱን ተቀበላትና በዛው ጠቅልለው። ሀፍቱ አለሽ? ይሰማል? የለውም እንዴ? ነኝ ሀፍቱ ክልሉ ነው የሚለው አለሽ? ሰሚራ ኦኬ። ጥያቄ አለሽ ሀፍቱ? እሺ ክርስቲያን ጥያቄ አለ? ኦኬ ቢኒ ጥያቄ አለ? ግን በቃ ሰዓት ሄዷል። በውስጥ እንጠያየቃለን። ቅድሚያ ዶሮ መግዣ ላ የዶሮ መግዣ ላ ቅድሚያ ምጽዋት አስቀምጡ ማለት ጀመርክ አንተም እንደ ነብያችን። ምጽዋት አስቀድሙ ብሏል ነብዩ። አስቀድሙ ማለት ጀመርክ እንደ ነብያችን። እሺ ምጽዋት ቅድሚያ አስቀድሙ ነብዩ ነው ያለው። ከነብዩ ነው የተማርኩት እኔ። ኦኬ ይብቃል። ለማንኛውም በቃ እናንተም ደህና ደሩ። መልካም ጊዜ። እሺ እኔና ሀፍቱ ቀረን። ሀፍቱና እኔ ቀርተናል። በቃ እንወጣትም ዛሬ ስለ ሽንኩርቱ ስለ ዶሮ ወጥ አሰራር እናወራለን ገና አይሻልም? እናንተ ቆይ እውነታውን ዘንድሮም የዶሮ ብልት 12 ነው። ግፍ ነው ከምር 4000 3000 5000 ዶሮ ገዝታችሁ 12 ቦታ ብቻ በልቷት ጥሩ አይደለም። 12 ቦታ 6000 ድረስ ዶሮ ገዝታችሁ 12 ቦታ አንዷ ብልት እኮ 500 ብር ማለት እኮ ነው። አንድ ጉርሻ የምትሆን 500 ብር ኖ እሱ ነው ፌር። ቢያንስ እስቲ የመቶ ብር ብንመድብ 3000 ብር ብትገዛ ቀለል ያለ ዶሮ በመቶ ስንት ነው? 30 ጊዜ ማለት ነው። 30
አንድ ቼክ እና ካልኩሌሽን እናውጣ፣ እንትን ካልኩሌተር እናውጣ። እንዴ 30 ብልት ነው ሊኖራት የሚገባው አንድ ዶሮ 30 ነው መሆን ያለባት አይመስላችሁም? የመቶ ብር ቢመደብ ክርስቲያን ይመጣል መልስ ቃል አለ ወይ ቡስ እንዴት ነህ? እንኳን አደረሰ። ምንድነው እሱ? በምን ነበር ስትዘግድ የዋልከው ዛሬ? ኧረ ሶስት ራፖርት ትላለህ። ኔትወርክ እምቢ አለኝ። አሪፍ ትምህርት ነበር ዛሬ። አሁን ወደ ዶሮ በዳዲ አስኪደውህ ነው? ቁጭ ብድግ ነው እንደ ስግደት እኮ ብድግ አይደለም። ራፖ ምን ታፋ ላይ ምን ይጠቅማል? ቁጭ ብድግ ነው እንደ ያልከው እንዲህ ስታጎለብስ ስትራፖ እግር ምናምን እንዳለ ይዛል እኮ እንደ ቦስ ምን ነው? የአምስት ሰው ቦታ እኮ ነው። ስትራፖ ካላያዘ አልሰገድክም። የአምስት ቦታ እኮ ነው። ስትራፖ ካላያዘ አልሰገድክም። ክርስቲያንን ጠይቀው 500 ሰገደ። ኧረ ከስቻለሁ ብታየኛ 500 ስግደት የሰገደው ክርስቲያን ነው። የኃጢአት መዓት ተሸክሞ እኔ አንዳንዴ እንዳያስቀስፈኝ እኮ እፈራለሁኝ። እሱንም እኮ እኔ ማውቀውን ነው የተናገረው። ማላውቃቸውን ኃጢአቶች እኮ አልተናገረም። ሼም ይዞት እንዳይተው እኔ ማውቃቸውን ኃጢአቱ የተናገረው። መብረቅ ሊያስመታን ይችላል። አንዳንዴ አብረነው ስንሄድ ከሱ ሰውዬ ጋር